ማንነታችንን ማዳከም፣ የማንነታችንን ትግል አማራን ማጥፋት አቅጣጫውን እንዲቀይር ይሄም ራሱ ወደ ቤተክርስቲያን አማራ እንደ ህዝብ ሲጠፋ ቤተክርስቲያኗን ብትድን አሁን ወራሪዎች ተቆጣጥረዋታል። ቤተክርስቲያን መቃጠል ቢቆም አማራ መጥፋት ግን ይቀጥላል። ቤተክርስቲያኗ ህጓና ደንቧ ይቀየራል፣ ቀጠለች ይባላል። ግን አማራን እንዳይታደግ ሌላ ኢትዮጵያ ብለው የሚመጡ ኃይሎች አሉ። ኢትዮጵያ አማራን የሚጸየፉ እንደነ አንዳርጋቸው ጽጌ እንደነ ብርሃኑ ነጋ አይነቶች። አሁንም ደግሞ ቤተክርስቲያኗ ተብሎ የአማራ ሞት ወደ ቤተክርስቲያኗ ዙሯል። ቤተክርስቲያኗ ግን አመራሮች ሳይነቀፉ፣ ሲኖዶሱ ሳይነቀፍ፣ ባንዳዎች በስማቸው ሳይነገሩ እና ይሄ ሁሉ ትግሉን ያወናብዳል፣ ማንነትን ያቃውሳል፣ ማንነትን ያዳክማል። እና ይሄንን እንደው መምህር አንተ አያይዘህ ይሄንን ብታብራራልን። ውስብስብ ነገር እኮ ነው። ምንድነው ቅድም ዶክተር ደብሩም ሲጀምር ትጥቅ ፈተን ነው ከረጅም ጊዜ ጀምሮ ያለው ነው። ትጥቅ ፈተናል። ትጥቅ የብረት ትጥቅ ብቻ ሳይሆን የስነ ልቦና፣ የታሪክ፣ የርስት፣ የእምነት፣ የትውፊት ያልከው እነዚህን ሁሉ ፈተን ስንቀላውጥ ባዶ እጃችንን ግራ ተጋብተን ተገኝተን ነው ህፃናት እነ ኃይሌ ፊዳ፣ እነ ባሮ ቱምሳ፣ እነ ተስፋዬ ደበሳይ ተሰብስበው አጠቃላዩን የሀገሪቷን ሁኔታ መወሰን ውስጥ የገቡት። በእርግጥ ደጃዝማች ወልደ ሰማያት ገብረ ወልድ እንደሚሉት ሀገሪቷ ቁልቁለት የጀመረችው የሀገሩን እውቀት ሳይማር ሳይቀምር ታሪኩን ሳይገነዘብ ያለንን ሀብት ሳያውቅ ወደ ውጭ የላክነው መርዝ ተሞልቶ የተመለሰው የዘመኑ ተማርኩ የሚል ሰው እንደ ግርማሜ ነዋይ አይነቶቹ ናቸው ያን ያስጀመሩት። እነሱ ያደረጉት ኢትዮጵያዊነትን ከዘመናዊነት አዋህደው ኢትዮጵያዊነትን መሰረት አድርገው የዘመኑንም ጥበብ አምጥተው ሀገሪቷ ወደፊት መውሰድ ይችሉ የነበሩትን አባቶች ስም ዝርዝር አዘጋጅተው ከነ ራስ አበበ ጀምሮ ቤተመንግስቱ ሰብስቦ እንዲያርድ ያደረገው እዛው አጠገባቸው ያለው ኤምባሲ ነው። ከቤተመንግስቱ በላይ ያለው አስገድሎ በወይዘሮ መነን ሃይስኩል አጥር ላይ ዘሎ ሲሄድ የአይን እማኝ አለ ነው የሚሉት ዘርዝሮ። ያንኑ በ1950 ምናምን እንደዛ ከሆነ በ10 ምናምን ዓመት ውስጥ በ67 ልክ ያንኑ በ66 ያንኑ ደገሙት መርጠው። አሁንም 83 ሰው ብዙ ጊዜ 66ቱ ነው 60 ነው የምንለው 83 ሰዎችን ደግሞ አረዱ። እየመረጡ ነው የሚሰጧቸው። የሚገርምህ አንተና አሁን ያ ሊደገም ነው። ፋኖ ውስጥ ኢትዮጵያዊነታቸው ጠንካራ የሆነ ሃይማኖታቸውን የያዙ በቀድሞ መሰረት ላይ ለመቆም ሀሳብ ያላቸውን ልጆች መርጠው እንዲገደሉ ሞዓ ተዋህዶ የሚባል ስም ተለጥፎባቸው የሚሳደዱ ሰዎች አሉ። ይገርማቸው እንትኑ ፓተርኑ አንድ አይነት ነው። 53ም ተመርጠው ነው የተገደሉት፣ 66ም ተመርጠው ነው የተገደሉት። አሁን በፋኖ ውስጥ ኢትዮጵያ ትመለሳለች በሚል ስጋት በምስራቅ አፍሪካ ከእስልምና ጽንፈኝነት ይልቅ የክርስትና ጽንፈኝነት ያሰጋናል የሚል አናሊሲስ ሰርተው ምዕራባውያኑ የፋኖን ትክክለኛ ሰዎች መርጠው በጥቂት ምንደኛ መሪዎች በኩል ለማስገደል ስራ እየሰሩ ነው። ትራፑ በጣም ይሄን ነው ማወቅ ያለብን። እና ትጥቅ ፈተን ነው እዚህ ውስጥ የገባ ነውና ወደ ትጥቅ መመለስ አለብን። ትጥቁ የአስተሳሰብም የእይታም የመንገድም ታሪክን በአግባቡ የመረዳትንም ተላላኪዎች ምን ያህል ጨካኝ እንደሆኑ መረዳትም ምንም ይሉኝታ ቢስ ህሊና ቢስ እንደሆኑ እኮ አሁን አርሲ በሚያደርጉት እኮ አይተናል። ወለጋ ህይወት ያላትን እናት ሆድ ሰንጥቆ ህፃኗን አውጥቶ አሁን አንዷ ስትመሰክር አንዷ ሙስሊም ህፃኑ አልሞተም ሲያወጣት እናትየውም አልሞተችም። ወዲያው የሚንቀሳቀስ ህፃን እጇ ላይ ያደረገ ከሆዷ አውጥቶ ነው የምትለው። ስዕሉም በአእምሯችሁ አስቡት። ከሆዷ ህፃን አውጥቶ በእጇ ላይ ሰጣት ነው የምትለው። ይሄን የሚያደርግ ስነ ልቦና ያለው ሰብና ያለው ሰዎች ናቸው ኢትዮጵያን እየመሩ ያሉት ከአብይ አህመድ ጀምሮ። ይሄን የሚፈቅድ ጳጳስ ነው ያለው። በዚህ ምክንያት ልብሱን አውልቆ ገዳም ገብቶ ቆሎ ቆርጥሞ የማያለቅስ አሁንም ህንፃ እያስመረቀ በዓል እያደመቀ ሰው አዘናግቶ ለማስፈጀት እንዳውም የዘር ሲኖዶስ የሚሰራ አባት ነው ያለው። አየህ፣ ቤተ መንግስቱም እንዲሁ ግፈኛ ነው። ቤተ ክህነቱም የግፈኞች መሰብሰቢያ ሆኗል።
የሚያዝኑ የሚያለቅሱ ይሄን ነገር የሚጸየፉ ግን እንዴት እንደሚወጡት የማያውቁ ጥቂቶች አሉ። አብዛኛው ከመንግስት ጋር ንክኪ ያለው ግን የተበላሸ ከእምነቱ ውጭ የሆነ የቤተክርስቲያኗን መሰረታዊ የማንነት መገለጫዎች ሁሉ የጣለ በስሟ የሚነግድ ነው የሚነግድ ነው። እና አይ ቲንክ ይሄን ማወቅ አንዱ የትግል ድል ነው የሚመስለኝ። ይሄን ካወቅን አይምታታብንም። መሪም ስንመርጥ መሪም ስንለይ ለማን እንደሚታዘዝ ለትውፊታችን፣ ለእውነታችን፣ ለግባችን ነው ወይስ ለላኩት ነው የሚታዘዘው የሚለውን ምልክት በቀላሉ ማየት እንችላለን። አሁን ምልክት የለንም። አንደበቱን ነው የምናየው፣ ወሬውን ነው የምናየው። የሚጨበጨበ ሽብሸባ፣ ቅድም አባታችን ያሉት እያሸበሸቡላቸው እንዲያስረግጡን የመረጧቸውን ሰዎችና በእውነት እኛን የሆኑ ሰዎችን የምንለይበት ምልክት በራሳችን የስብዕና ሚዛን፣ በእምነታችን፣ በታሪካችን፣ በቤተክርስቲያን አስተምሮ ላይ ቆመን ነው። ቤተክርስቲያንን የማያውቅ ሰው ደግሞ በሰብዕና ላይ ቆመው የሰው ክብር እኮ በቂ መለኪያ ነው። የሰው ክብር ኮምፕሊኬትድ የሆነ ፖለቲካ ማወቅ እኮ አያስፈልግም። የሰው ክብር እሷ ብቻ ትመራናለች። በእውነት ሌላውማ አራቀን ነው። አምላክም ማወቅ አለ፣ ወዴት እንደምንሄድ አለ። እሱ ረቂቅ ነው። የሰው ክብር የሚባል ነገር አለ። የሰውን ክብር ከረሳን አደረጃጀታችን ሁሉ አደገኛ ነው የሚሆነው። ሰውን ልናስከብር ተነስተን መጨረሻ የቡድን ባሪያም ልንሆን እንችላለን። አሁን ባላንሱን ነው ማሰብ ያለብን። ክብረሰብ ከማንነት ጋር ደግሞ ሲያዝ ምን ማለት ነው? ሰብአዊነትን ያስቀደመ ማንነት ነው ሊከበር የሚገባው። ሰብአዊነትን ያላስቀደመ ማንነት ለዓለምም አደገኛ ነው። ልክ እንደ ሂትለር እንደ ሌሎቹ ማለት ነው። አሁን እንደሚያደርጉን ሰዎች ማንነት ብለው መጥተው አይደለ አሁን እንደሚያደርጉት። ስለዚህ ሰብአዊነትን ያስቀደመ ማንነት፣ እውነትን፣ ፍትህን፣ ሶስቱን የያዘ እንደ ጉልቻ ፍትህ፣ እውነት፣ ሰውነት ይዞ ማንነትን እዛ ላይ ከመሰረተ እሱ የተቀደሰ ማንነት ነው። እኔ አማራን ትግል ሁል ጊዜ ከሌሎቹ ማንነቶች ይለያል ብላችሁ ድምፃችሁን ከፍ አድርጋችሁ አውሩ፣ እሪ ነው የምለው እኔ። ምክንያቱም የህዋት አይነት ማንነት አይደለም፣ የኦነግ አይነት ማንነት አይደለም። this is different። ሰብአዊነትን ማዕከል ያደረገ ለእውነትና ለህልውና የቆመ ነው። ይሄንን አስጩሁት፣ በደንብ ተናገሩ። እውነቱን በተግባር ይታያል፣ በንግግር ግን አልገለጥ አለ። ብሔር የምትል ቋንቋ ይጠቀማል። ብሔር የሚለው ቋንቋ ኦልሬዲ ስፖይልድ ሆኗል በእነዚህ በሁለት አጥፊዎች። ሰው ደግሞ የለመደውን ነው የሚተረጉመው። ስለዚህ እንተርጉምለት። ኖ this is different ነው። እንደናንተ አይነት አይደለም፣ እንደለመዳችሁት አይነት አይደለም። this is different። የሰውን ከፍታ ማዕከል ያደረገ እውነትና ፍትህ ላይ የተመሰረተ ነው ብሎ መነሳትን ደጋግመን መምታት አለብን ብዬ ነው የማስበው። ከጥያቄ ወጣ ብዬ ያወራሁት ነፍሴ ወደዚህ ስላለች ነው። ይቅርታ። አይ እውነት ነው፣ ጥሩ ነው ያነሳኸው። ግን እዚች ጋር አሁንም ደግመህ እንድታብራራልኝ የምፈልግ መምህር፣ መሬት ላይ ያለው እንግዲህ በስርዓተ ትምህርት እንዲከሽፍ ተደርጎ ብሔር የሀገር ማንነት ሲሆን ግን የሰው የነገድ ማንነት ተደርጓልና በዛ ከሽፏል። ግንዛቤውን ሁሉ እይታውን ሁሉ የሚቃኘው ጉራጌ፣ አማራ፣ ኦሮሞ፣ ትግሬ በሚለው ማንነት ዙሪያ ነው እና የአማራ ማንነት ደግሞ አገር ወዳድነት፣ አገር መስራችነት፣ ፍትሐዊነት ግልጽ ነው እና የሌሎች ማንነት በዚህ ደረጃ አድጎ አማራ ላይ ሲደረስ እንደው አማራነትን አማራ ለማለት የሚፈራ አማራ ለማለት ወደኋላ ወደፊት የሚል ብዙ አለና አማራም በአማራነቱ ደፍሮ አማራ ነኝ እየተጠቀሁ ያለሁ በአማራና በሴቶቼ በባህሎቼ እና በእምነቴ ላይ ነው። ቤተክርስቲያንም ቢሆን እየተጠቃች ያለችው ኢትዮጵያዊነትን ታስቀጥላለች። አማራ ከጠፋ ኢትዮጵያዊነትን ተረክባ ታስቀጥላለች፣ አስተምሮዋ መጥፋት አለባት ለሚለው እንደው ይሄንንም ብታጠራልን መምህር። ትክክል ነው። የአማራ መጠቃቱ እኮ ደሙና አጥንቶ አይደለም፣ ሴቱ፣ ታሪኩ፣ እውነቱ እና የዓለምን ሕዝብ ሁሉ ባሪያ ለማድረግ የተንቀሳቀሱ ሰዎችን እጅ መስበሩ እኮ ነው። ስለዚህ አሁን በጠላቶቻችን ተርም ግን ራሳችን እንዲፋይን ማድረግ የለብንም። የኔ ችግር እሱ ነው። በጠላቶቻችን ተርም ራሳችን እንዲፋይን ማድረግ የለብንም። ዲፋይን ያደረጉንና እነዚህን ቅድም አረመኔዎች የሚሏቸውን ዶክተር ያሰማሩት የተሸነፉ ሰዎች ናቸው። በአካል ፊት ለፊት መጥተው አሸነፍ ናቸው። በተዘዋዋሪ ያደሩባቸውን ሰዎች እዚህ ማንነት ላይ ነው ያዘመቱት። ሲያዘምቱት ግን እሱን የሚመስሉትን ሰዎች ሞቢላይዝ እንዳያደርግና እንዳይሰፋባቸው ኮድ አድርገው ደምና አጥንት አስመስለው ክልል ሰጥተውት ጨቋኝና አጥፊ አስመስለው ሰዎችን በአንድ ጎረኖ አድርገው ሊያጠፉ ተነሱ።
ይሄንን ሰራዊቱ ይውጣልኝና አጽመ ርስቴ እዚህ ጋር ነው ብሎ ደግሞ የእነሱን መዝሙር የሚዘምር ሰው ካመጣን መልሰን እነሱን ነው የምናገለግለው ባይነኝ እኔ። ቅድም ዶክተር ደብሩ ጥሩ አድርገው ነው ገለጹልኝ። ሀገሩ በሙሉ የኔ ነው፣ እኔ የት ነው የሚሄደው? ለምንድን ነው እነሱ በሰፈሩልኝ ልክ የምሰፈረው? ለዛ ነው ጠላት ዲፋይን እንዳያረግን እምቢ ማለት አለብን። እሱ አንድነትን አይከለክለንም፣ እሱ መደራጀትን አይከለክለንም። ከዚህ ውጭ መደራጀት አልችልም ካልን ግን ጠላታችን ነው ዲፋይን እያደረገን ያለው፣ ጠበናል ማለት ነው። አማራንን አዎ፣ ግን ምን ማለት ነው የሚለው መናገር አለብን። ምን ማለት ነው? እንደ ህወሓት ነው? ትግራዊነትን ሃይማኖት እንዳደረጉት ነው? እንደ ኦሮሞማ ነው? ኦሮሞነትን ከሁሉም እምነት ይበልጣል ብሎ ሌላውን ሰው እንደሚያጠፋው ነው? ኖ፣ ይሄም መግለጽ እኮ ነው በጣም አስፈላጊው። አዎ አማራ ነኝ፣ ግን አማራ ነኝ ስልህ እኔ እንዲህ ነኝ ነው። አንተ እንደነገርከኝ አይደለም፣ ጠላት እንደነገረኝ አይደለም። እኔ ራሴን በማቅበት በኖርኩት እና በተፈረጅኩበት እሴቴ ነው ራሴን ዲፋይን ማድረግ ያለብኝ። ያን ጊዜ ነው ድል ማድረገው እንጂ እንዳውም የእነሱ ወጥመድ ውስጥ ገባው እኮ። በቃ ሄጄ እነሱ ወጥመድ ውስጥ ገባው። ለዚህ ነው ልጆቹ መወናበዳቸውን የምታየው። ለአፍሪካ አንድነት ሰራዊቱ ይውጣልን፣ ሁሉ አቀፍ ሽግግር ይመስረት ከገዳይም ጭምር። እንዲህ አይነት መወናበድ እኮ አደገኛ ነው። ይሄን የጻፉት ልጆች እኮ አማራ ነን የሚሉ ልጆች ናቸው። በጣም ይገርመኛል እኮ። ስለዚህ ራሳችንን በትክክል ጠላት ዲፋይን እንዳያደርገን እምቢ ማለት አለብን። ራሳችንን በህይወታችን በእውነታችንና በኖረው ትውፊታችን ዲፋይን እናርግ ነው የኔ አርጉመንት ማለት ነው። በጣም ጥሩ አመሰግናለሁ መምህር። ወይዘሮ ጽጌረዳ እጅሽን እያወጣሽ አለፍኩሽ፣ ይቅርታ። አሁን ጥያቄውን አድርገሽ ሀሳብሽንም በዛው ትገልጭልኛለሽ። ህገ መንግስት ላይ የኦሮሞን ክልል ኦሮሞ ክልል ብለው ኢትዮጵያን በዘር በሃይማኖት ሲከልሉትና ክልልን ነገድን ሉዓላዊ አድርገው ኢትዮጵያን ሉዓላዊነት ሲነጥቁ የኦሮሞ ክልል ለኦሮሞ ህዝብ ነው፣ የትግሬ ክልል ለትግሬ ህዝብ ነው እያሉ ለሁሉም ካረጉ በኋላ አማራ ላይ ክልል 3 ነው ያሉት እና መጀመሪያ የብሔር ብሔረሰቦች ክልል ነው ያሉት። በመቀጠል በ1991 ዓመተ ምህረት እንደ ኢትዮጵያ አቆጣጠር አማራ ብሔራዊ ክልላዊ ብለው ስሙን ቀየሩት፣ ክልል 3 ያሉትን። ከዛ በኋላ የክልሉ ባለቤት ግን የህዝቦች ነው የሚለው የቅርጫ ቦታ ነው እና ማንነቱን ደምስሰውታል። አማራ የሚባል የለም የሚለውን ገልጸውታል። እና ሲገሉን ግን አማራ ብለው ነው እያሳደዱ የሚገሉን ማለት ነው። እዛ ጋ ግን ማንነታችንን ደምስሰዋል። እና አንዳርጋቸው ጽጌና ብርሃኑ ነጋ መተከል ላይ አማራ ሲገደል ወራሪዎች ናቸው አለ። አንዳርጋቸው ጽጌ አማራ የሚባል የለም አለ። በኋላ አለ ለመግለጽ ተፈተፈ። እኔም አማራ ነኝ ባህሉን ስለምወድ ቋንቋውን ስለምናገር ምናምን አለ። እና አንድ ህዝብ ደግሞ የለህም ከተባለ እሴቱ፣ ታሪኩ፣ ማንነቱ፣ ትውፊቱ ከተሰረዘበት የሚቆምበት አምድ መሰረት ያጣል። ስለዚህ ያ ህዝብ ተበትኖ ይጠቃል ማለት ነው። እና ይሄንን አስተምሮ ይሄንን አጥፊ ሐሰት ትርክት እንዴት ታስተምሪልናለሽ? እንዴት ትገልጫዋለሽ? ወይዘሮ ጽጌረዳ። አመሰግናለሁ። የመጀመሪያ እንደው እጄን ለማውጣት የሞከርኩት የነበረው ቄስ አስተጸሪ ባሉበት ወቅት አሉ አሁንም ብዬ ገምታለሁ። በኋላ ሊናገሩት ይችላሉ። ፕሬስ ሪሊሱ የወጣው በአቡነ ማቲያስ በጣም ችግሩን ፍንትው አድርጎ የገለጸ አይደለም የሚል እምነት አለኝ። በመጀመሪያ ይህንን እንደ አንድ ኢንሲደንት ነው የተገለጸው፣ የአርሲው ማለት ነው። እና እሳቸው ካሉ በኋላ ሊመጡበት ይችላሉ። ይህ ደግሞ መግለጫ የኛ ኦርቶዶክስ ከዓለም ሰከንድ ላርጀስት ነው የሚባለው ከዩሮፕ በታች ያለ ነው ሀገሮች ውስጥ። እና ይህንን ቁጥር ስናየው በ2005 አጋጣሚ እንደ ዛሬው ሳይሆን ክራይሲስ ግሩፕ ያወጣው ከኢትዮጵያ ውስጥ 44% ኦርቶዶክስ ነው፣ 22% ነን ዲኖሚኔሽናል ነው፣ 35% እስላም ነው እና 11% ደግሞ ይሄ እንትን እምነታቸው እምነት የሌላቸው ልበለው ኤቲስት ሳይሆን አምልኮ የሚያደርጉ በተለያየ ነገር ላይ በውሃ ላይ በምናምን ይመስለኛል
እና ወቆ ነው የሚባለው አንድ እንትን አለው። በኋላ ሊያስተካክሉኝ ይችላሉ። እና በዛ ደረጃ ነው። አሁን ያንን ትራንስሌት ስናደርገው ከ65-70 ሚሊዮን በላይ የኦርቶዶክስ አካውንት ያደርጋል ማለት ነው። እና ይህንን ህዝብ በሚያልቅበት ጊዜ እንዴት ነው ለኦርቶዶክስ መሪዎች ለነ ራሽያ ትልቅ ዶሚናንስ ያላቸው ለነ ግሪክ በአሁኑ ጊዜ ደግሞ ፕሮግሬሲቭ የተባሉት ማናቸው ሊዮ የሚባሉት እሳቸው አሁን ቢሸፕ አይደሉም፣ ፖፕ ሊዮ። ይህንን ለምንድን ነው ለዓለም ህዝብ የማያስታውቁት? ሁለተኛ በ2019 ኖቬምበር 6 ላይ ነው 30 ቤተክርስቲያኖች ናቸው የተቃጠሉት። በዛ ውስጥ ምዕመናን አልቋል። አክሱም ላይ እንደዛ ሞተዋል። በዛች ኢንሲደንስ ማለት ነው። እና የኦርቶዶክሱ ቁጥር ያለቀው ቤቱ ይቁጠረው የሚባለው እና ይሄንን የሚያክል ዘረፋና ገዳም ሲቃጠል፣ ህዝብ ሲያልቅ፣ ሴቶች ሲደፈሩ ቤተክርስቲያን ውስጥ ቤተክርስቲያንን የመሳሪያ ማስቀመጫ ነው በማለት ቤተክርስቲያን ስትወረስ ትራክስ እያዩ ጠንከር ያለ መግለጫና ህዝቡን ደግሞ አሰባስበው ለምንድን ነው እግዚኦ ብሎ የማይወጣው? ይሄ ነው ያለኝ ለሳቸው ጥያቄ። እና ይሄንን እንደው እዚህስ ያሉት ጳጳሶች ተሰባስበው ምን እያደረጉ? ምክንያቱም አንድ ጊዜ 10 ተሰባስበው ኖሞር ሙቭመንት ጊዜ ሄደው ነበር አይደለም ወደ ኮንግረስ፣ ይሄ ሁሉ ነበር። አሁን እሳ እና ይሄንን በጣም ስለ ቆረቆረኝ ነው ወንድሜ አቶ አንተነህ መጠየቅ ስለፈለግኩ ነው ያንን። እና በእኛ ጉዳይ ውስጥ ስንመጣ እኔ አሁንም አንድ እንትን አለኝ። ተስፋችን ኃይላችን ነው። ተስፋ አለመቁረጥ። ይሁዳውያንም ከስንት ዓመት በኋላ በ1948 ሀገራቸውን መስርተዋል። እንበተናለን የሚለውን ሊሆን የማይችልበት ደረጃ ማድረስ አለብን። እዛም አንደርስም። እና አማራ ብዙ ጊዜ የምንለው ነው ጠንካራ አእምሮ ያለው ህዝብ ነው። ግን ብዙ በደል ደረሰበት። ሳይንስ ፋክቹሊ ዳሜጅድ የሆነበት ሁኔታዎች አሉ ሳይኮሎጂካሊ። ነገር ግን ያ ሲመጣበት ደግሞ አገር ጥሎ ይሄዳል። አገር እየሸሸ ይወጣል። ጦርነት ደግሞ የለም ራሴን ማዳን አለብኝ ሲል ደግሞ ጫካ ገባ። ጫካ እየገባ ያለው እየጨመረ ነው። አሁንም ቁጥሩ የሚሄደው በህዝብ የታቀፈን ስንል ጫካ አይኑሩ እንጂ ከውጭም ሆነው የሚረዱዋል። በአማራ ህልውና መኖር የነሱም ህልውና መጠበቅ እንደሚቻል የሚያምኑ ሁሉ አማሮች ሌሎችም እንዲሁም አሉ። እና ይሄንን ማመን ይገባናል። አንድ ነገር አለ እንደው በጣም እንትን ስለሚለኝ ነው ነገሩ። ከቁጭትም አንጻር ነው ለመናገር የምፈልገው። there is one thing ምንድን ነው የሚለው we have to fear one thing, fear itself ይላል 1933 ላይ ኤፍዲአር የተናገረውን። ያ ሁሉ ባንክ ሲወድም 6500 በዲፕሬሽኑ ጊዜ ያ ሁሉ ሰው በረሃብ በውጭ ጦርነት አለ። የአደጋ ሲደርስ ይሄ አካለ ስንኩል የሆነ መሪ መፍራት የለብንም ብሎ ነው የተነሳው። ያንንም ተጠቅሞ ኒው ዲል የሚባለውን 80% ታክስ የማድረግ ሀብታሙን እና ሶሻል ሴኪሪቲ እንዲጀመር ይህን ሁሉ ያደረገ ነው። በዛን ጊዜ ጥቁሮች ባይጨመሩበትም በነገራችን ለ15% ነው የያዙት። እና አንድ ችግር ሲመጣ ሊያጠነክረን ይገባል የሚል እምነት አለኝ። ሊያጠነክረን አማራው መጥፋት የለብንም አንበገርም የሚለውን እሱ ላይ ካፒታላይዝ ማድረግ የሚኖርብን
ይመስለኛል። ማድረግም አለብን ብዬ ነው የምገምተው። ምክንያቱም የኛ ኬስ የተለየ ነው። አንድ ሀገር ከውጭ ሀገር ጋር ጦርነት መግባት አይደለም። በአድዋ ጊዜ አሳይተናቸዋል። ፈረንጅን ዲፊት አድርገናል ዲሳይሲቭሊ። አፍጋኒስታን የውጭ ኃይሎችን ነው አንድ ሆነው ነው ውስጣቸው የሚዋጉት። ሌሎችም ሀገሮች ስናይ የውጭ ኃይልን ነው የሚውቃ። የኛ የውስጥ ነው። የውስጥና እንደገና ብዙ ጊዜ የውጭ ኃይሎች የምንላቸው ዘምተውበታል አማራው ላይ ማለት ነው። የውስጥና የውጭ እንግዲህ እግዚአብሔር ያሳያችሁ ምን ያህል የስነ ልቦና ጥቃት እንደሚያደርስ እና ይሄንን መወጣት ይኖርብናል። እንዴት ለሚለው አሁንም ቢሆን በራስ መተማመን ይገባናል። እዚህ ያለው ምሁራን ሚናውን መለየት አለበት። ሚናውን መለየት አለበት። ኢትዮጵያም ብሎ ቫኬሽን የሚሄድበት ቤት የሚሰራበት ሁኔታ አይደለም። አማራ ቤተሰቡ መሰረቱ ቤተክርስቲያኑ እየጠፋ በመሆኑ በቀጥታ እንደገና የአንጎል we need to have የስነ ልቦና እዚህ ውስጥ እህት ያለች የሱ ተመራማሪ እና ራሳችንን ማወቃል ኤቫሉዌት ማድረግ አለብን ማለት ነው። እና በዚህ በተጨማሪ መሰረቱ የእሳቱን ማንደዱ ተቀጣጥሏል። እኔ የፋኖን ሁል ጊዜ ይህንን ነገር ሴንትራል ስለሆነ እነሱ ስለሆኑ መሀል እያለቁ ያሉት እሱን ይዘን ነው የምንሄደው እና እነሱን ማበረታታት ታሪካቸውን እንዳይስቱ ማድረግ እና የመጨረሻም እኛ ላንድ ዋን ማን ዋን ቮት ሁሉ የእያንዳንዱ ሰው ነፃነት ተከብሮ የምትኖርባትን ኢትዮጵያ የመመስረት ነው። ሌላ ቃር የለንም። ሃይማኖታችን መከበር አለበት። ሃይማኖታችን ደግሞ በጣም በጣም የበለጸገች ከመሆኗ የተነሳ ከጥንቱ ጀምሮ መማር አለበት ህዝቡ። እና አንድ መጨመር የምፈልገው ነገር ምንድን ነው? ብዙ መከራ ደረሰበት። የመከራው አይነት በጣም ረጅም ነው። ይህንን መከራ የሚደርስብንም በየቀኑ የሚሆነውን ስንናገረው ያመናል። ነገር ግን በሬከርድ ደረጃ መመዝገብ አለበት ለትውልድ። እኛ እኮ ኃላፊዎች ነን እና ይሄንን ለታሪክ መተላለፍ አለበት። አሁን ደግሞ እንደ መሳሪያ መጠቀም አለብን። ሳይመልቴኒየስሊ ነው መዋጋት ያለብን። አንድ አእምሯችንን በማነጽ በጥንካሬ በመቆም፣ ሌላው ደግሞ ያሉትን ችግሮች እየተመዘገቡ እየተማሩበት ሰው የሚሄድበትን መንገድ ያንን ሁለቱንም ነው ሳይመልቴኒየስሊ መካሄድ አለበት ብዬ ማምነው እና በዚህ እነሱ በኢንስቲትዩሽን ደረጃ የያዙት ህገ መንግስት አሁን በጣም የሚያሳስበኝ ነገር አለ። ለምሳሌ አባይን ብንወስድ መተከል 49.9 የሆነውን ነው እዛ ሽቅብ አድርጎ ነው የገነባው እንትኑ ነው አባይን ሲገነባ እና ያ ሁሉ የዘፈን ዳርዳሩ እስክስታ ነው ይባላል። እና ምን ለማድረግ ታስቦ እና ይሄ ሁሉ አማራን ከምንም ከእንትን ውጭ ለማድረግ ነው፣ ከጥቅም ውጭ ለማድረግ ነው። ሪሶርሱን ከወሰድክበት የመኖሪያውን ቤተክርስቲያኑን እምነቱን ካሳጣኸው ይሄ ነው እንግዲህ ውስጡ ገብቶ ሊያጠፋው ይችላል ብለው የወሰኑት። እኛ ደግሞ አንቀበልም አንበገርም የሚለውን ዓላማ ይዘን ወደፊት መሄድ አለብን። እዚህ ያለው አማራ እዚህ ያለው በተለይም በውስጣችን እየተሰራ ያለው ምንድን ነው? እነ ቲፒኤልኤፍ እነ ኦኤልኤፍ እነ ፕሮስፔሪቲ ፓርቲ እየተፈለፈሉ በአማራ ስም በኦርጋናይዜሽን ተስፋፍተዋል እና ይሄ ሁሉ ክሊርሊ የአማራ ድርጅቶች አይደለም፣ ተበውዘዋል። እና ይሄንን ደግሞ በጥራት ማየት ይገባናል። እና ወደፊት ለመሄድ የምንችለው እኛ ራሳችንን
በጥንካሬ በመንፈሰ ጠንካራነት አማራነትን፣ አንድነትን፣ አማራነት አንድነትን ለምሳሌ በጎጥ የተከፋፈለም ሁኔታዎች አሉ ይታያሉ። ይሄ ደግሞ ሆን ተብሎ የተደረገ በወያኔ አስምረውበታል። ጎጃምን በዚህ በኩል ጎንደርን በዚህ በኩል ብሎ ወሎ ተቀራጭተውታል እና 9 መጀመሪያ የፈጠሩት 9 ስቴት ይመስለኛል 9 ሀገሮች ሉዝሊ አታችድ በኋላ ወደ 10 መጡ። ደቡብን በወዙት። አሁን ደቡብን እያሟሙት ነው ያሉት። ይሄ ሁሉ ቅድም ያልኩት ነገር ነው። ሪሶርሱን ሰው እነሱ መገንጠል በሉት ስሙን መቀየር ይበሉት ለሚያደርጉት እንዲመቻቸው ነው። እኛ ደግሞ ትሮጃን ሆርስ መሆን የለብንም። ቀጥ ብለን መቆም አለብን እና አማራ ልጆቹን፣ ባህሉን፣ ኢኮኖሚውን፣ ፖለቲካውን ኃይል የሚቆጣጠርበትን መንገድ ስትራቴጂ መውጣት አለበት። ለምንድን ነው በኢትዮጵያም ውስጥ ማጆሪቲ ኢትዮጵያ ውስጥ ተንሰራፍቶም ያለ ኃይል ናት ኦንሊ የአማራ ክልል አድርገው ብቻ እዛ እንደሚወስኑን አይደለም። እና ይሄንን ማመን አለብን። ኃይላችን ብዙ ነው፣ ትልቅ ኃይል አለን አሁንም። እና እሱን ይዘን ወደፊት የምንሄድበትን መንገድ ያ ሁሉ በጥንካሬ ከተነሳን ህገ መንግስቱን የመቀየር የሽግግር መንግስት ኢትዮጵያ ውስጥ ያልሰራው አይዲያ ኦፍ ሽግግር መንግስት መጥፎ ነው ተብሎ አይደለም፣ ስላልሰራ ነው። አልሰራም። እና ከዚህ ኃይል ወደ አሁን ካለንበት ሁኔታ ከፕሮስፔሪቲ ኃይል ወደ ደንበኛ አንድ ድምፅ፣ አንድ የሰው ልጅ ክብር የሚከበርበትን ኢትዮጵያን ይዞ አማራው ፋኖ ሊመራ ይችላል። ሌሎቹንም ማስተባበር ይችላል። ቲፒኤልኤፍም አድርጎታል የሚለው ነው። እና አማራን አንደር ኤስቲሜት አናድርግ። ለሁሉም ነው ይህን የምንናገር ያለን። ከመሬት አንስቶ እስከ እውቀት ደረጃ የተማረ ኃይል አማራ አለ። አንድ ነገር ሜንሽን ላድርግላችሁ። በመለሰ ጊዜ በሩን ከፈተና ውጡ አለ። የፈለገ አገሩን ለቆ ይሄድ ነው ያለ አይደለም፣ አገሩን ለቆ ይሄድ ነው ያለ። እና ያን ጊዜ ምንድን ነው ያደረገው? ብዙ የተማሩ ምሁራን እንደውም ይላል አንድ የዎል ስትሪት ስናፕሻት ያቀረበው 65% ከኢትዮጵያ ነው አለ። ከውጭ አሁን ብሬን ድሬን የሚባለው አለ አይደለም የወጡት 65። ከዛ ደግሞ ማጆሪቲው አማራ ነው። ከዛ ደግሞ ቀጥሉ በወልቃይት በኩል በሱዳን ህዝቡ እየለቀቀ የመጣው እዚህ አሁን የሞላው በወያኔ ጊዜ ነው። ከዛ በላይ እንዲወጣለት ህዝቡ የሂውመን ትራፊኪንግ የሚባለውን በግልጽ ንግድ አድርገው ተቆጣጠሩት። ስለዚህም በሱ ወቅት 2014 ላይ የስቴት ዲፓርትመንት ያወጣው ሂውማን ራይትስ ኢን ፐርሰንስ የሚለው ሪፖርት ምንድን ነው የሚለው? በየቀኑ 1500 ፒፕል ይወጣሉ። ኢንፎርማሊ ደግሞ 60% የ15% ይወጣሉ። እና ያንን በር ከፍተው አማራ እንዲወጥላቸው አገሩን ለቆ እንዲሄድ በትምህርትም በኩል ተደርጓል። ይሄ ለብዙ ጊዜ ተደርጓል። ግን አሁንም ቁጥራችን ሰፊ ነው። አሁንም አማራ ጠንካራ ነው። አሁንም ተስማምተን ጎጥ የሚባለውን ነገር ከእርትናችን አውጥተን በፋኖ በኩል አደረጃጀት እዚህ ያለው ደግሞ በጥሞና ራሱ አስተካክሎ አስቦ አንድ ድርጅት ነው የሚያስፈልግ ውጭ ሆነን ያለውን ትግል መርዳት ይኖርብናል እላለሁኝ። አመሰግናል። እግዚአብሔር ስትልኝ ወይዘሮ ጽጌረዳ ጥሩ አድርገሽ ነው ያብራራሽው። እንግዲህ ቅድም እንዳነበብኩላችሁ የሻለቃ ዳዊት አባት ብላታ ወልደ ጊዮርጊስ ወልደ ዮሐንስ ለጣሊያን ሙሶሎኒ አዲስ አበባ ሲገባ
በሰማይ ሲበሩ ነፋስ አይነካቸው፣ በመንገድ ሲሄዱ እንቅፋት የላቸው፣ በባህር ቢሄዱ ማዕበል አይነካቸው። ከክርስቶስ በታች ከኛ በላይ ናቸው፣ እንዲህ አድርጎ ነው አምላክ የሰጣቸው ብለው ነው ለጣሊያን ግጥም የገጠሙት። እና ፕሮፌሰር መስፍን ወልደም እንደጻፉት አዳፍኔ ፍርሃትና መክሸፍ የሚለው መጽሐፍ ላይ ገጽ 160 ላይ ነው ያለ። እና እንደዚህ አድርገው በጣሊያን ጊዜ አርበኞችን አስገደሉ። ንጉሱም ከተመለሱ በኋላ ደጃዝማች በላይ ዘለቀ ሳይቀር ባንገታቸው ገመድ እንዲጠልቅ ያስደረጉት አንዱ ሰው ናቸውና፣ ግን አርበኝነት አለ። አርበኞችን ቢገሏቸውም አርበኝነትን ከአማራ ስነልቦና ማጥፋት አልተቻለም። ኢትዮጵያዊነትን ከአማራ ስነልቦና ቅድም መምህር እንደገለጸው ራሱን የቻለ ጠባብ ሆኖ የሆነች ክልል ላይ የሚወሸቅ አድርገው ለመፍጠር የሄዱበት አልተቻለም እና አሁንም እናሸንፋለን ነው። ይህን ጥሩ አድርገሽ አብራርተሽዋል፣ እናመሰግናለን። ዶክተር ሰለሞን ወደ አንተ ልምጣና ዶክተር አበባ እንደ ባለሙያም እንደ ሐኪምም የስነ ልቦና አንቺ ይሄንን ታጠቃልይልናለሽ። ዶክተር ሰለሞን እንግዲህ ባለፈው ፖለቲካችን ምንድነው እነመለስ ሲሉ የነበር ለኦሮሞና ለህፃን ልጅ ብርጭቆ አትስጥ ይላሉ። እንደ ክልል ደግሞ አናሳ ክልል ብለው በክልል ስም ህዝብን አናሳ ብለው በስነ ልቦና ደካማ ለሌላ ድጋፍ ጠባቂ ብለው ይሄ ሱማሌ፣ ቤንሻንጉል ምናምን ላሉት ክልል አናሳ አሉት። አማራን ጨቋኝ ነው፣ አድሃሪ ነው፣ ትምክተኛ ነው፣ ነፍጠኛ ነው ምናምን አሉት። የትግሬ ህዝብ ደግሞ ጀግና ነው፣ ተራራ ያንቀጠቀጠ ትውልድ ነው፣ እንኳን ከናንተ ወርቅ ከሆነው ህዝብ ወጣው እያሉ አንዱን ከፍ አንዱን ዝቅ አንዱን ትንሽ አንዱን ታላቅ እግዚአብሔር የፈጠረውን ህዝብና አድርገው የማንነት ገደላ የማንነት ማሸማቀቅና መግደል በስፋት ተሰርቷልና አማራ ላይ ደግሞ በታሪኩ እንዲያፍር ቅድም በብዛት ተጠቅሷል። ማንነታችን ላይ እንድንጠራጠርና የቆምንበት ሁሉ እንዳንተማመነው እንድንጠራጠረው የሚያደርግ ስራ ተሰርቷልና ይሄ ደግሞ በስርዓተ ትምህርት ለከሸፈው ትውልድ በገነት ዘውዴ የሚባለው በተለምዶ አጠራር፣ ምክንያቱም እሷ የትምህርት ሚኒስቴር በነበረችበት ወቅት ነው አዲስ ስርዓተ ትምህርት የተዘረጋው። በዛ አስተሳሰቡ የከሸፈው ትውልድ ለዚህ ሰለባ ሆኗልና ለዚህ ትውልድ ምን ታስተምረዋለህ ዶክተር? ዋል ብዙ ሳዳምጥ ነበር። አሁንም ከተናገርከው አንዳንድ ነገርና እንደው ገነት ዘውዴ ብትል በነገራችን ላይ ብርሃኑንም መጨመር ነው። እሷ የገደለችው ነገር እሱ ደግሞ ይሄው ወታደር እያደረገ ሙሉ በሙሉ ልጆቹን እንዴት እንዳመከነ በተለይ በአማራ ክልል ያለውን የምናውቀው ጉዳይ ነው እና ከፍተኛ ነገር እንግዲህ ትውልዱ ምን እንትን ይበል ለሚባለው ነገር እውነት ለመናገር መጀመሪያ መረዳት ነው ያለበት። ግን እኔ ሁልጊዜ የሚያሳስበኝ ነገር አለ። መረዳት አንድ ነገር ነው። የሆነ ለምሳሌ አንድ ፎርማል የሆነ አይነት ትምህርት ቤት ቢሆን ቀርጸህ እያስተማርክ ምናምን ትላለህ። እንደዛ አይነት ነገር አይደለም። ህዝብ ነው፣ የተለያየ መንገድ አለው፣ የተለያየ አስተሳሰብ አለው፣ ያደገበት ሁኔታ አለ፣ ምን ሁሉ ብዙ ነገር ነው ያለው እና ምንድነው ለዚህ ሁሉ ነገር ሰውን ሊያስተባብርና ለታለመው ዓላማ ምን ብናደርግ ይሻላል የሚለውን ብሬክ ስሩ ካልተገኘ በዚሁ ብቻ እኔ ምንም የትም አንደርስም። ምክንያቱም አሁን ለምሳሌ ዶክተር አበባ ብላለች ስለ ነፃ አልወጣንም ራሳችን። ወል ትክክል ነው። ግን እንግዲህ ነፃ መውጣት ከራስ ይጀምራል። እያንዳንዱ ደግሞ እንዳልኩት ነው የተለያየ ነገር ስላለው መካኒዝም ይፈልጋል። ምንድነው እንዴት ነው ራሱን እንዲያውቅ ምናምን። ኦኬ እነዚህ ሰዎች ደግሞ በጣም በፍጥነት እያጠፉን ነው ያሉት። ስለዚህ ይሄን አስታሞ ይሄን አስታርቆ መሄድ ያስፈልጋል። ሐሳብ መሰንዘሩን ምን ማድረጋችን ሁሉም ነገር ጥሩ ነው፣ ታሪክ ማስረዳት የመሳሰለው ነገር። ግን ምን እናድርግ አሁን ባለው ሁኔታ? ለምሳሌ አሁን እንደው ራሳችንን ላይ እንዲጭር የምፈልገው ራሴም ላይ ብዙ ጊዜ ስለሚመጣብኝ ነው። አማራና ያው የአማራ ጉዳይ የኢትዮጵያ ጉዳይ ነው እያለን ሁላችን እንጻለን። ግን ራሳችን ኢትዮጵያ እያለን ሁልጊዜ መጥቀሱስ ራሱ የራሳችንስ ችግር አይደለም ወይ? ምክንያቱም አንድ ነገር ዲፋይን ካረክ አማራና ኢትዮጵያ አንድ ነው ከተባለ በአማራነት እየታገልኩ ነው ብለህ ለምን አማራነትን ዝም ብለህ ይዘህ አትሄድም? ምንድነው ችግሩ? ምንድነው ብዙ ጊዜ የሚያስቸግረን ነገር ስለታዘብኩ ነው ከራሴም ጀምሮ ማለት ነው። እና
እሱን ጠበቅ አድርጎ ይዞ መሄድ ነው። በቃ እኔ አሁን ለምሳሌ ይሄ የዘር ጉዳይ ሲነሳ በነገራችን ላይ እንደው አንዳንድ ኤግዛምፕል ብሰጥ ጥሩ ነው። አፈ ታሪክ ሊሆን ይችላል፣ የታሪክ ሰዎች ደግሞ መርምረው ሊያገኙት ይችላሉ። እና እንደው እንዴት ነው ዘመዶቻችን ምናምን እያልኩ ከራሴው ካጎቴ ጋር ብዙ ላይን እስከ 16ኛው ድረስ አጥንቻለሁ። እና ሳየው አንድ ቦታ ምን አየሁኝ መሰለህ? አንተንም ልትረዳኝ ትችላለህ። ቦታው ካለ በማን ዘመን እንደሆነ ባይታወቅም ወራሪዎቹ በጊዜው የነበሩት ወራሪዎች ከታች እየገፉ ወደ ጎጃም ሊገቡ ሲሉ ኃይል ይጠይቃሉ። ኃይል ሲጠይቁ ይሄ ሰው ጣዕመ ነው የሚባለው መሰለኝ፣ ጣዕመ የሚባል ሰው ከመቄት አካባቢ ይመጣል ተባለና እሱ በድሮ አነጋገር መቄት አዝማች ምናምን አዝማች ነው አሉ የሚባለው። እና ይሄ ጣዕመ የሚባለው መቄት አዝማች ይሄዳል አሉ እዛ ድረስ ዳሞት ድረስ ሄዶ በአንድ ቀን እንግዲህ እንደሚባለው አፈ ታሪኩ 1000ን ጠላት ይረፈርፍና በጊዜው ያለው ስጦታም ሆነ ምንም ከረንሲያችን መሬት ነው እንደሚታወቀው፣ ከመሬት ውጭ ሌላ ነገር የለም። እና የት ይሆን ሲባል እዚህ ስፈሩ ተብሎ እስካሁን ድረስ ጎጃም ውስጥ ጣዕመ ጊዮርጊስ የሚባል ቦታ አላሉ፣ ከስሙ ታቦቱና ከስሙ ጋር የተገናኘ እንዲህ አይነት ታሪክ ነው ያለው። እና አክሽን ነው የሚቀድመው፣ ማለት የሚቀድመው ስለ አክሽን በቃ ይሄ ወደ ተግባር ካልገባን በተግባር ያለውን ሰው እንዴት ነው የሚቆመው? በቲዮሪ እኮ አይቆምም። ኦኬ ቲዮሪ ታጠናዋለህ ምን ትላለህ፣ ግን ዘንዋት ከተግባር ጋር ከሄደ በጣም አስቸጋሪ ነው። እና ይሄ እኔ በጣም ያሳስበኛል። ለዚህ ነው ማስተማር ያለብን። አሁን እኮ እንዳለው ይሄ ማን ነው ሰውየው ከመጣ ጀምሮ የሚለው ሰምታችሁት እንደሆነ ከመጣ አካባቢ አይተውት ይሄ ዲያሌክቲክስ አለ፣ ያው ሁሉም ይሸኛል አይነት ከእድሜ ጋር አገናኝቶ የተገናኘው ጸያፍ ነገር አለ። ሰውየው ታስታውስ እንደሆነ ያው ሁሉም ይሞታል ነው ነገርየው፣ መስራት ያለብን ከስር ነው እያለ እነሱ እየሰሩ ነው። በእርግጥ ምንድነው አንዳንድ ጊዜ በመጥፎ ጎኑ ሊመጣ ይችላል፣ ምንም ሂደት ነው። ግን በዚህ ሰቆቃ ውስጥ ያለፈ ህፃን ግን የሚመጣው ትውልድ በጣም በጣም የሚያስፈራ ነው። በዛ ምናልባት ስናየው ያው እንግዲህ ኢትዮጵያ የምንለው ነገር ውስጥ ሁሉ አደጋ ውስጥ ይገባል እኔ እርግጠኛ ነኝ። እና እኛም ቢሆን ማድረግ ያለብን እኔ እንደው ከችግሩ ተነስቼ ምን ማስተካከል አለብን ከሚለውም አንፃር ባየው ይሻላል። አንደኛ በውጭም ያለ የምናቀውም ቢሆን ራሳችንን መጠየቅ ያለብን ምን ያህል መነጋገር እንችላለን ቁጭ ብለን ነው። ሌላው ጋር እንዲህ አላረጉም የሚል ትችት አለ፣ ራሴም ጀምሮ ማደርገው ማለት ነው። ግን እኛ ራሳችንን ጠይቀን እናውቃለን ነው ምን እየሰራን ነው ለአማራው? ምልክቱንስ አሳይተናል ወይ? እኔ ብዙ ጊዜ አንዳንድ ጊዜ በግልም በምንም ስናወራ ማነሳው ነገር አለ። ይሄ ሰውዬ ሊመጣ አካባቢ አትላንታ ተሰብስበዋል። የእንግሊዝ የነበረውን ስብሰባ ሳልጨምር ማለት ነው። ኦሮሞዎቹ እንዴት አድርገው ተሰብስበው ከላይ እስከ ታች በጽንፈኛ አመለካከት የሚኖር መንግስትም ጋር ይኖር ምናምን ይኖር በኦሮሞነታቸው ብለው ብዙ ነገር ሰርተዋል። ይኸው ላለንበት ነው። አሁን በቀደም እንደሰማሁት ሰምታችሁት ሊሆን ይችላል። ከማል ገልቹ የሆነ ጽሑፍ አውጥቷል አሉ። አንዱ ተርጉሞ ነው የሚያቀርበው ከኤቢሲ መሰለኝ፣ ትንግርቱ ተርጉሞ ሲያቀርበው ሰምቼ ነው። እሱ አሁን ለምሳሌ ሲተረጉመው ይሄን የማይሆን ምርጫ ተውትና አለ ሰሜኖቹ ላይ እናተኩር ብሎ አውጥቶ እነዚህ አረመኔዎች አውሬዎች ምናምን እያለ ነው አሉ የሚጽፈው። እነሱ አንድ ናቸው። ምን ማድረግ ይቻላል? አሁን እኮ ያልሆኑትንም እንዴት ግራ የገባ ነገር እኮ ገጠመ። ያልሆኑንን ነገሮች ናችሁ ብሎ ማስታመሙንም ትቶ እኛው መጀመሪያ ጠንክረን እንሂድና ከዛ በኋላ ሌላው ነገር ይመጣል። አለበለዚያ አስቸጋሪ ነው። ሌላ ለምሳሌ በቀደምለት ወይዘሮ ጽጌረዳ ያጋራችን አለ እዚህ፣ እሷም ልታነሳው ትችላለች እዚህ ዋትስአፕ ግሩፕ ላይ እና አይቼዋለሁኝ ያን ጽሁፍ የተሰበሰቡ ሰዎች ተብሎ
ይሄ ኬኔዲ ኮንፈረንስ ሩም ተብሎ የተሰበሰቡት ግሬጎሪ ስታንተን የጻፈውን አይቼ ጉድ ነው ያልኩት። በቃ በጣም ጉድ ነው። በቃ እኔ አልደግመውም። ያው አንብባችሁት ሊሆን ይችላል። ያው ማንሳቱ ጥቅም ስለሌለው ብላችሁ ትታችሁት ሊሆን ይችላል። ግን ያን ስብሰባ ከማን ጋር ነው የተሰበሰበው? እነማን ነበሩ? አማሮች ነበሩ ወይም የዚህ ጠቅላላ የአማራን ትግል እንደግፋለን የሚሉ ሰዎች ነበሩበት? ማን ነው አስፈጻሚው? ከማን ጋር ነው የተሰበሰቡት? ይህም ማጋለጥ ያስፈልጋል። በእርግጥ ካሉበት ወጥተው ማብራሪያ ካላቸው መቼም ለዚህ ምንም ማብራሪያ አይኖራቸውም። ማብራሪያ ካላቸው ማብራሪያ መስጠት ነው እንጂ እንዲህ አይነት ነገር ውስጥ ነው ያለ ነው። እና ዛሬ እዚህ ነው፣ ነገ እዛ ነው፣ ከነገ ወዲያ እዛ ነው። እንደው ዝም ብሎ መባዘን ሆኗል የኛ ነገር። እና ይሄን መባዘን መቼ ነው የምናቆመው ነው? ይሄን መባዘን መቼ ነው የምናቆመው? ይሄን ነው ለትውልዱም ልናስተምረው የምንችለው እኮ በተግባር ሲያይ ነው። ወላጅ እኮ ለልጁ ከሚያስረዳው ምን ከሚለው ይበልጥ በውስጡ አብሮ ሲያድግ የወላጁን ነገር ያያል። መቼም በዛም ይማራል ከአካባቢ ስለምትማር። እና እኛ ምንድነው ማስተማሪያችን? አንድ ሆነናል። አንፋን ነው ለምሳሌ አንድ ሆነ። ከዛ በኋላ ያው ችግሮች አሉበት። በእርግጥ ችግሮች አሉበት ብለን እንዘረዘራለን። እኛ ምን አደረገን? ይሄ በጣም በጣም አሳሳቢ ጉዳይ ነው። እና እንደው እኔ ለማለት የምፈልገው ብዙ ጊዜያችንን ወደ ተግባር ሊቀይር በሚችል አይነት ጥሩ ነው ይሄ ውይይቱ። ከዚህ በለጥ ብሎ ግን ከዛ ባሻገር ነው መጋለጥ ያለበት ሰው ካለ፣ ትክክል ያልሆነ ሰው ካለ በአደባባይ አሁን በፋኖች ለምሳሌ ሰማሁት አለ እዚህ እንዳረግጥ እንጂ ብዙ እንግዲህ ሚዲያው መቼም ማአት ነው። ናው እስኪ በተለያየ መንገድ ላዳምጥ እየሳዳምጥ አንድ ቦታ ኢንትረስቲንግ የሰማሁት ነገር አለ። አዘር ሳይድ ያልታየው ማለት ነው። በአንድ በኩል የፋኖ ድክመት ሲወራ በዛች ገቡና ደግሞ ሌሎቹ ደግሞ ምን ያደርጋሉ? በጎጃምም በወሎም በሸዋም በጎንደርም እርስ በርስ እንዲጋጩ ያደርጋሉ። ለምሳሌ ወሎ ውስጥ ቲም ገዱ ምናምን ይላሉ አለ። ወትስ ቲም ገዱ አሁን ምንድነው? ወትስ የሌለ እና ይሄ ሁሉ የሚያሳየው ምንድነው? የመጨረሻ ግቡ የአማራን ትግል መግደል ነው። ይሄን ነቅቶ እንዲጠብቅ ነው ለሰው ማሳሰብ ያለብን። እና እነዚህ ችግሮችን አውጥተን ቶሎ እነሱን የሚቀጩበት መንገድ መፍጠር፣ ለሰውም ደግሞ እንዲህ አይነቱ ነገር አትከደል። ባለፈው ለመናገር ሞክሬያለሁ። ጎንደር ጎጃም ምናምን እያልክ አትበል፣ ምንም ችግር የለውም ብትልም የድሮ አባባል ነው የነበረ ነው። ትንሽ ዳውን ፕሌይ አለ አይደለም፣ በቀስታ ያዘው። ዝም ብሎ ማራገም ምንድን ነው? እንዲህ አይነቱን ነገሮች ነው የድሮ ነገራችንን እንትን እያልን እያመጣን በራሳችን መካከል ያለውን እንኳን ግንኙነት የምናጠነክርበት መንገድ ካልሆነ በዚህ ወያኔ ይዞ መጥቶ ግምገማ ያለ ሰው ሲጨፈጭፍ በኖረበት አካሄድ ስልት እሱን የመሳሰለውን ደግሞ ተወት እያደረጉ በቃ የሌለ አማራ ባህል ነው ብለን የማንገምተው አይነት ነገር ሁሉ ነው እኮ የምናየው በአሁኑ ሰዓት። እና ያን ሁሉ ነገር ትንሽ ጋብ እያደረግን አስፈላጊ ወደ ተግባር የሚከት ነገር ብንሰራ እኔ በጣም ደስተኛ ነው። ከዛ በተረፈ ኢንትረስቲንግ ነገር ያነሳው ስለዚህ ስለ ህገ መንግስቱ ያልከው ህዝቦች ብለህ ያልከው አንተነህ በጣም ትልቅ ፖይንት ነው ያነሳው። ምክንያቱም ቅድምም ወይዘሮ ጽጌረዳም ለመጥቀስ እንትን ብላለችና ነካ አድርገዋለች። እዚህ ህገ መንግስቱ ላይ እንደምናየው 9 ነበሩ ባለ አሁን ቅድምም እንደተናገርኩት አሁን 12 ደርሰዋል። ሲዳማ የሆነ መካከለኛውና ደግሞ አንድ አለ ጽፌው ነበር እዚህ 12 ደርሰዋል። የሲዳማ ማዕከላዊና የደቡብ ምዕራብ ራይት ሶስቱ አድርገው 12 ደርሰናል ማለት ነው። እና ይሄን የሚያደርጉት በፊት ደቡብ ህዝቦች ነበር። ስለዚህ የአማራም ደግሞ ህዝቦች ከሆነ እዛ እንትኑ ምንድነው የሚቀጥለው? ይሄን ነው ለቅማንት ለአገው ምናምን እነሱ በፈጠሩት ነገር እየከፋፈሉ ይሰጣሉ ማለት ነው። ጋሽ ታዲዮስ ታንቱ በፊት በሚያቀርቡት ፕሮግራም ላይ ይሄን ተናግረውታል። ቀጥታ ገና ድሮ ተናግረውታል። በትነው አማራን ለማጥፋት ነው
ራሱ እንኳን ክልል የተባለውን ነገር ሁሉ ይበትኑታል ብለው ተናግረዋል። እና ይሄ ንግግር ቆይቷል፣ ተነግሯል። ግን በተግባር መቼ ነው? ፋኖን በእርግጥ ወልዷል። ያ ሁሉ ንግግር እኔ ቀላል ነው ማለት አይደለም። አሁን ግን ደግሞ ፋኖም ደግሞ ወደ ሌላ እንዳይሄድ ደግሞ መግታት ያስፈልጋል። በአንዳንድ ጉዳዮች ትላንት አንስቼ የነበረ ስወያይ እውነት ይሁን ውሸት አላቅም፣ ግን የወያኔ አፍሌሽን ያለው ሚዲያ ተናግሯል። ምክር ቤት አቋቁመው 7 ሆነው አለ። እንደው ምናልባት ካላወቃችሁት የሰማሁትን ላካፍላችሁ። ህወሓት፣ የኦነግ ሰራዊት የተባለው ኦሮሞ ነጻነት ሰራዊት፣ ማነው ፋኖ፣ ቤኒሻንጉል ጉምዝ፣ አፋር፣ ማነው አንድ የረሳሁት እባክህ፣ 7 ናቸው አሉ። እነዚህ 7 ሆነው ምክር ቤት መስርተዋል ይለናል። አሁን ይፋ እስከሚሆን ነው መረጃ ደርሶኛል ባይ ነው። እኛ ደግሞ ስናየው አንዳንድ በተግባር የምናያቸው ነገሮች አሉ፣ የሚመስል ነገር። እነሱንም እየጨቀጨቅን ነው፣ ለምን አትነግሩንም እያልን እና ይሄ ሁሉ አደጋ አለብን። ሆነም አልሆነም ያለፈው ያንደርጋቸው እንዳለ ትቶ ማለት ነው። አሁን ተቀናቃይ መጥቶበታል። ተቀናቃኝ የሆነ እውነት ይሁን ባላቅም ሻለቃ ዳዊት ደግሞ በዛ በኩል የሆነ ነገር ሰምቻለሁ ሰሞኑን። እና ይሄ ሁሉ ትርምስ ግን ዞሮ ይሄን ትግል ለማጥፋት ነው እና ለዛ ያንን የሚቀለብስ ስራ እየሰራን ነው ወይ ነው መቋጫው። ይሄን ለማለት ነው። በጣም አመሰግናለሁ። አንተ አመሰግናለሁ ዶክተር ሰለሞን። ብዙ ነጥቦችን አንስተሃል። በፋኖ ስም አሰማርተው በአካባቢ አቧድነው ከውስጥ ለመበተን ብዙ ስራ ይሰራል። አሁን እንደውም የጽምዶ አባል ከሆነው አንድ ፋኖ ስም እየጠራው ነው የምናገር። ማነው ሀብቴ ወልድ የሚሉት ልጅ ከነ ዘመነ ካሴ ከነ አስረስ ማረ ዳምጤ ከነ እስክንድር ነጋ ጋር የቦደነ የዚህ የቅጥረኛ ባንዳዎች አካል ሆኗል። በቅርቡ ወልቃይትን ወያኔ ከሚወስዳት ለኤርትራ እንሰጣለን እና አጋር ይሆናሉ የሚል አስተሳሰብ ይዞ መጥቶ እያነታረከ ይገኛልና ይሄ ሁሉ ፋኖን አይወክልም። እነዚህ በጣት የሚቆጠሩ ባንዳዎች ናቸው። ከጅምሩም ጀምሮ በትግሉ የሌሉ ናቸው። ከጅምሩ ጀምሮ ቅጥረኛ ባንዳዎች ናቸው። ለምሳሌ እስክንድር ነጋ እኛ ልብ ስለማንል ነው እንጂ ፋኖ ከስሙ ጨምሮ ነው የሚያጎድፈው። ፋኖ ብሎ በትክክል አይጠራውም። ፋኖ አማራ የሚባል ህዝብ የለም ብሎ የተናገረ ሰው ነው እስክንድር ነጋ። የአማራ ህልውና ታጋይ ሆኖ አማራ ህዝብ የለም ብሎ ያለ ነው። ለኦሮሞማ የሚሰራ ነው። የኦሮሞ ባለስልጣን የመንግስት ስልጣን ይዘው ዲሞግራፊ ከሚቀይሩ ከውጭ ሆነው እርዳታ ድርጅቶችንና ዓለም አቀፍ ህብረተሰቡን እያስተባበሩ ዲሞግራፊውን ቢያሰፍሩ አዲስ አበባ አማራ ዶሚኔት ያደረገባት ናትና ይሄ መጥፎ መቀየር አለበት እያለ የሚሰብክ ነው። ፋኖ የቅማንት ያገው የኦሮሞ የትግሬ ነው እያለ የሚያስተምር ነው። የህልውና ትግሉ የተደረገ። ስለዚህ እስክንድር ጸረ አማራነትንና ባንዳዎችን የሚወክል እንጂ ፋኖን የሚወክል አይደለም። ሌሎችም እነ ሀብቴ ወልዴ ወልቃይት እንደዚህ እናደርጋለን የሚሉት እነ ዘመነ ካሴ እነ እስክንድር ነጋ ከወያኔ ጋር ወዳጅ የሆኑት ባንዳነትን፣ ጸረ አማራነትን፣ ቅጥረኝነትን የሚወክሉ እንጂ ፋኖን አይወክሉም ነው። ይሄ ሁሉ ይጠራል። ግሩም ነጥቦች አነሳ። ወደ ዶክተር አበባ ልሂድ። ዶክተር አበባ ወደ አንቺ ስመጣ እንግዲህ እነዚህ ተገንጣዮች ወራሪዎች አማራን በጦርነት ስለማሸነፍ ስለማይችሉ መጀመሪያ በአእምሮ ለማሸነፍ ከፍተኛ ስራ ሲሰራ ኑሯል። የመጀመሪያውን ፍርሃትን አንስተናል። አሁን ደግሞ ማንነትን ገደላ ነው። ማንነትን፣ ታሪክን፣ እምነትን፣ ባህልን ማርከስና አማራ የሚቆምበትን ማሳጣት ነው እና ማንነቱንና ታሪኩን በውል ያወቀ ስንጥቅ አይፈጠርበትም። የሚፈጥረው ለጠላት ክፍተት በር አይከፍትም። ከማንነቱ እንዲከሽፍ እንዲባዝን አእምሮው እንዲላላ የተደረገ ደግሞ ለጠላት ምቹ ይሆናልና ይሄንን በምን እናስተምረው? እዚህ ጋር ምን ትይናለሽ? ምን አዲስ ነገር አለ ብለህ ነው አንተ ነህ? ምን ያልተባለ ነገር አለ? የተባለውን ነገር ወደ ስራ ለመተርጎም ለውጥ ለማምጣት ወደሚያስችለው ነገር ወደ እምርታ የሚሰጠው ነገር እንዳንሸጋገር በውይይትና በመሰሉ ነገሮች አሁን እኛ የምናደርገውን ሳይሆን ጠቅላላ ያለው ሂደት ልብ የሚያቆስል ነው። በእውነት እኔ የእውነት ስሜቴን ሰሞኑን ልንገራችሁ። እኔ አንደኛ በጣም ተበሳጭቻለሁ፣ ሁለተኛ አዝኛለሁ።
ዲፕሊ አዝኛለሁኝ። ለህዝቤ ብቻ ሳይሆን ለራሴም አዝኛለሁ። ወያኔ ደርግን ስታገል ነው ከሀገር የወጣሁት አዘ ቲኔጀር። ደርግን እንግዲህ በህይወቴ የመጣ በሁሉ ነገር የመጣ ጠልቼ እና ልታገለው ተሰድጄ ከመጣው በኋላ እዚህ አካባቢ የዛሬ 30 ምናምን ዓመት ወያኔዎች ሊገቡ ሲሉ በምንም አይነት ለወያኔ እንትን አንበል ተው የሚጠቅም ደርግ ይውደቅ እንጂ ይሄን የሚሉን እነ ብርሃኑ ነጋ እነ ምንትስ የምንላቸው ደርግ ይውደቅ እንጂ ይሄ ምንትስ ብለው እንዴት ስሙን እኔ ፖለቲከኛ አይደለሁም ለዚህ ነው የሚያመኝ ያልኳችሁ እና የእውነት እኔ ቁስሌን ከወገኖቼ ከምታዳምጡት እዚህ ካላችሁት እህቴና ወንድሞቼ ጋር ነው የምናገረው። ምክንያቱም ያልተናገርነው ያላልኩት ነገር ስለ አእምሮ ያልተባለ ስለ ታሪክ ቦልድሊ በመናገር ደብሩ ያልተባለ ነገር የለም። ግን እምርታ ሊሰጠን ወደፊት ሊያስኬደን የማይችለው በዚሁ በወሬው ውስጥ ስንሽከረከር እንደ ልማድ ይሆንና ጎትቶን ያስቀረናል። አንዱ እንደ መፍትሄ ላልከው ነው እግረ መንገዴን። ግን የራሴን ፔን ልናገር። ያን ጊዜ ጥቂቶች ሆነን እነዚህ ሰዎች አይግቡ በመግለጫቸው በማኒፌስቶ በሚሉት በትግሬዎቹ ማኒፌስቶ በቲፒኤልኤፍ ማኒፌስቶ ላይ ቁልጭ አድርገው አስቀምጠዋል። ኢትዮጵያዊንን አይሉም። አማራውን ዘውዱን በከፊል ደርግ አውድሞልናል። ግን አማራውና ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላት ናቸው። ይህንን ስማቸው ቲፒኤልኤፍ የትግራይ ህዝብ ነፃ አውጪ ድርጅት ናቸው። እንዴት ነው እነሱን እነማን ናቸው የተከተሏቸው? ምሁራን ፊደል ቆጠር የምንለው እና የምሁራኑን ሂደት ለማሳየት ብዬ ነው። ከዛን ጊዜ ጀምረው ደርግ ወያኔ ሲገባ አጅበው የገቡ እነዚሁ ምሁራን ናቸው። ቅድም ጠቅሰሃል፣ እነ እንድሪያስ እሸቴ እነ ምናምን። እኔ ደግሞ እንደነሱ ፖለቲከኛ ስላልሆንኩ እማየው ዝም ብዬ ከልቤ ስለሆነ እንዴት ነው ልትደግፉ የምትችሉት ወያኔን? አቋሙ ይሄ ነው፣ የጎሳ መንግስት ነው፣ የጎሳ ስርዓት ሊመሰርት ነው ወዘተ ሆነ። ያዘንኩት ለኔ ለዚህ ነው። የተማረ ሰው ፕሪዲክት ማድረግ ይገባዋል። የሳይንስ ልዩ የሚያደርገው ከሌሎች ነገሮች የፕሪዲክቲቭ እንትን ስላለው ነው። ከትላንት ወዳ በዛም በፊት የሰጠነው መድኃኒት ብለው እነ ደብሩ ይሄን አስከትሏል። ባለፈው ሌሎችን በጥናት ያገኘናቸው ይሄ ነው። ትላንት ያየነው ይሄ ስለሆነ በዚህ ከቀጠለ ይሄን ያስከትላል ለማለት ነው። ፕሪዲክት ማድረግ መቻል ማለት ነው። እስኪመጣ አትጠብቅም። አዋቂዎች እንደዚህ ነው የሚያደርጉት። ወያኔ ስሙን እንደዚህ ብሎ ስራውን ዘርዝሮልን ኤርትራን ለማስገንጠል አብሮ እየሰራ ነው ስትላቸው የሚቀበል አልነበረም። አጅበው ገብተው አደራጅተው ምን ብለው አጠንክረውት ደግሞ እንደገና ከቲፒኤልኤፍ አሁን ደግሞ ወደዚህኛው አሸጋገሩ። ምሁራን ናቸው። ፊደል የቆጠረው ነው ይህን ሁሉ የሚያደርገው። ህዝብ ነው። ምሁሩን ቅድም እንዳልኩት በመራው ነው የሚሄደው። እንደ ህዝብ ግን ተጠያቂ እናደርጋለን የኛን ህዝብ። ቅድም አማራው ራሱን ይጠይቅ ያልኩት ለዚህ ነው። ወደዚህኛው ሽፍት እናድርግ። አንዱ አዲስ እምርታ ወደ ተግባር ላለው ሰለሞን የምንገባው ቅድም የተነጋገርናቸውን ነገሮች ሁሉ በስራ ስናውል ነው። ወይም አልተስማማንም እንበል። ለዚህ ነው እኔ የውጮቹን ቻሌንጅ ያደረግኩት። ቅድም ብሏል እና ለእኔ ያዘንኩ ያልኩት እሱን ነው። አብይ ሲመጣ ተናገርኩ። ይሄ ሰው ከሚናገረው ይሄን ነው የሚያደርገው። ወያኔ ሲመጣ ተናገርን። ሁሉን ግን ሰሚ የለም። ምክንያቱም ጠብ የሚለው በጣም ትንሽ ቦታ ነው። የእኔ ቢጤ ሰዎች ሚዛን የምናስደፋ አልነበርንም። በዛ ላይ ደግሞ የዛኛው ኃይል ጠንካራ ነው። ገንዘብ አለው፣ ሪሶርስ አለው፣ ካምፔኑን ያደርጋል። እነዚህ እንትኖች ናቸው፣ ምንድነው ጽንፈኞች ናቸው፣ አክራሪዎች ወዘተ በሚል እዚህ ደርሰናል። ለዚህ ነው አዘንኩ ምለው። አሁንም እያየን ዛሬ ባለንበት ሁኔታ ዛሬም ተገደሉ፣ ትላንትናም ተገደሉ፣ ወለጋ ላይ ተገደሉ፣ አርሲ ላይ ተገደሉ፣ ሀረርጌ ላይ ተገደሉ። ይሄን ሁሉ እየሰማን በሴም የዛሬ 30 ዓመት እንደምናወራውና እንደምንተነትነው ነው ያለ ነው። ስለዚህ ትንተናው ይቀየር ነው የኔ አንዱ። ከማጋ ይሄን ነገር ቻሌንጅ እናድርግ። ቅድም
ደብሩ ያነሳው ላይ እኔም ጥያቄ መምህር ሲጠይቀው እኔ እንደውም የበለጠ ማብራሪያም ልል ነበረ፣ ግን በደንብ መልሶታል። አንድ የሚፈራ ነገር አለ አማራው ህዝብ ላይ። እኔ በተፈጥሮ ሰው እወዳለሁ፣ ኢትዮጵያንም እወዳታለሁ፣ ሁሉንም እወዳለሁ፣ ችግር የለኝም። ችግር ያለን ይመስል ይሄ የማይተማመን ባልንጀራ በየወንዙ ይማማላል ይባል የለም። ሁልጊዜ አፖሎጃይዝ ለማድረግ እንሞክራለን። ይሄ የሚያነሳው ወንጀለኞች ናቸው። ያኔም ቅድም ለተባለው ነው፣ ያለፈውም ወንጀለኞች ናቸው፣ አሁንም ወንጀለኞች ናቸው፣ ወደፊትም ይሰራሉ። የአሁኑንም ወንጀለኞች እንጠይቃቸው፣ እንያዛቸው። በዚህ ላይ ለምሳሌ ከኛ ውጪ ሰፊ ውይይት አያደርጉም። እውነት ወንጀል ተፈጽሞ ነበር። አማራው ዚኖፌሊክ ነው፣ ይወዳል፣ ሌላውን የማቀፍ ቴንደንስ ያለው ከራሱ የበለጠ። ይሄ ትልቅ በሽታ ነው። ቶሎ ብለን እንዳይነኩ፣ ሌሎቹ እንዳይከፋቸው በቃ ማስታመም እንወዳለን። በተፈጥሯችን ሰው ወዳድ ከሆንን ውስጤ ክፋት ከሌለው 30 ጊዜ ሰበቡ ማለቂያ የለውም። ዛሬ በዚህኛው ባንላቸው አይ ሁሉንም ትግሬ ማለት አይደለም፣ ወይ ሁሉንም ኦሮሞ ማለት አይደለም፣ ደግሞ ነገር ሌላ ነገር ይመጣል፣ ደግሞ ነገር ሌላ ነገር ይመጣል። በእርግጥ ሁሉንም ማለታችን አይደለም፣ ግን እውነትን ደግሞ መካድ የለብንም። ጣሊያን ኢትዮጵያን በወረረ ጊዜ ሞሶሎኒ የጣሊያን ፕሮግሬሲቭ ኃይሎች ጸረ ሞሶሎኒ ተቃውሞ ያደርጉ ነበር በሀገራቸው ውስጥ። የትግራይን ግን አናይም። አማራውን ለመውቀስ ድፍረት ካለኝ እንደ ህዝብ ቅድም እንዳልነው የአማራው ምሁርም ይሁን ሌላውም ለምን አይነሳም እንደምንለው የኦሮሞም ተራ ሰው ተራ ህዝብ የትግራይም ተራ ህዝብ ሊጠየቅ ይገባል። ይሄ ዝም ብሎ አንደኛ እነሱ ደግሞ ትግሬና ወያኔን እኔ ለራሴ ያሉኝን ነው በማዕት ጊዜ ለመለየት ስንሞክር አንድን እናትለይና ያሉት። እነዚህ ሀቆች ለምንድን ነው የሚጠቅሙን? እነዚህን ሀቆች ዝም ብሎ መወያየት አልነበረም ዶክተር ሰለሞን፣ እኔም የታከተኝ ነው እሱ። ግን እነዚህን ሀቆች እየያዝን በእነሱ ላይ እያዳበርን የትግል ስልት መፍጠር እንችላለን። እውነቱን እያየን መነሳት ነበረባቸው። የኢትዮጵያ ተማሪዎች ሲባሉ እኮ ለኦሮሞ፣ ለትግሬ፣ ለጉራጌ ለምን እኮ ነበር የተነሱት። ሌላው ሲጨቆን እኛ ባለፈው ብላ አማራው በቀለ ይፈታ፣ ምንት ሲፈታ እንዲህ እያለ አይደለም ሲታገል ይኖረው። የታለ የትግሬዎች? እኔ የማውቀው አሰፋ ማነው ጌታቸው ረዳ የሚባል እውነተኛ ኢትዮጵያዊ እውነተኛ ቅዱስ ሰው ሪሊ ሊትራሊ ማለት የምችል አለ። ውጭ ሀገር ያለውን ያኛውን አይደለም፣ ካሊፎርኒያ የሚኖር ድንቅ ሰው መጽሐፍ ሁሉ ጽፏል። ትግሬዎች ለምንድን ነው አማሮችን የሚጠሉት ብሎ አንድ ሰው ኢንተርቪው ሲያደርገው እንሰማለን። የለም ከሱ በስተቀርና በጣት ከሚቆጠሩት ሌላ የትግራይ ህዝብ ተባባሪ ሆኗል። ይሄ ምንም ሀቅ ነው። ለምንድን ነው ይሄን የምንለው? ነገ ተነጎዳ የኦሮሞ ወጣቶች ይሄን ትራማ ይሄንን በዳይነታቸውን አይናቸውን ጨፍነው የቆረጡትን ነገር ህሊናቸው እያበራ ወደፊት በሽተኛ ትውልድ ነው የምናፈራው። ስለዚህ ከወዲሁ እንዲያውቁ ያስፈልጋል። ከጥላቻ ሳይሆን ለመከፋፈል ሳይሆን ወይም ደግሞ ለማባበል። ይሄ ቅድም ያልከው ደብሩ እንዲህ ከተናገራችሁ እዛ ያሉትን ይገሏቸዋል። በዚህ ምክንያት እኮ አይደለም ግድያ የተጀመረው። ይህን ይህን ጠንቅቀን ባለመገንዘባችን ነው። እና ይሄ ራሱ ትልቅ ስራ ነው ብዬ ነው የማስበው አሁን ላልከው ነገር። እና ደጋግመን አባ ማቲያስ ይሄን አላረጉም፣ ቤተክርስቲያን ይሄን አላደረገችም፣ ሊያደርጉ አልተፈጠሩም፣ ሊያደርጉ አልመጡም፣ አለቀ ደቀቀ። ለምንድን ነው እዛ ላይ ብዙ ጊዜ አሁን ለወደፊቱ ለሚቀጥሉት ጥቂት ውይይቶችም ህዝቡን ቻሌንጅ ይሄ ፊደል የቆጠረውን ቻሌንጅ እናድርገው። አማርኛው ጊዜ እንዳልውስጥ ብዬ ነው ደብሮ አማርኛ እስክፈልግለት በፊት ለፊት መገዳደር አፌን እንዳይዘኝ እና እንጠይቅ፣ ፍርጥርጥ ያለ ውይይት እንወያይ። ሸፋፍኖ መሄድ ይቅር። የተማረው ግልጽ ከሆነ
የዛሬ ተግባሩ ለነገም እውን የሚሆን ነገር ከሆነ ሊያደርግ የሚችል ኃይል ስለሆነ ይሄን ምሁር ዝም ብለን እንትን ማለት ብቻ መውቀስ ሳይሆን ማን ነው ይሄ አንዳርጋቸውን ምንትስን ምናምን ተከታዮቻቸውም ሆነ ፋኖም ውስጥ ያሉ አንተነህ ብዙ ጊዜ የምታነሳቸው የተሳሳቱ ሰዎች ካሉ እንዴት በደንብ ይያዙ የሐሳብ ጥራት ሳይኖር የአእምሮ ጥራት ሳይኖር በተግባር ምንም የምናረገው ነገር አይኖርም። ሰለሞን ወንድሜ ምንም ነገር መጀመሪያ መጥራት አለበት። የአእምሮ ጥራት ያስፈልጋልና እነዚህ ሰዎች ግን አውቀውም ሳያውቁም አድበስብሰው የሚሄዱት ይሄንን አሁን ግባቸውን ለማድረግ ነው። ቅድም እንዳለው ደብሩ ኳሱን ወደ እነሱ እንወርውር፣ ኳሱ ወደ እነሱ፣ እኛ ተከላካዮች አይደለም አንመሆን የለብንም። ሀገራችን ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኛ ነች፣ ባለቤት ነን፣ ሰርተናታል። ቅድም ጽጌረዳ አፕሊፍት እናድርገው እንዳለችው አማራው ይችላል። እንዳይችል የሆነው ዛሬ በእኛ ትውልድ ያለው የእናንተ ትውልድ ደግሞ የአንገር ከኛ የሆናችሁ እናንተ ነህ። በአእምሮ አልጸዳም፣ ትክክለኛውን ነገር አልያዝንም፣ በጥምጥሞች ውስጥ ነው ያለ ነው እና ያን ሊፈታ የሚያስችል መንገድ አንዱም ባለፈው የሰነዘርነው ነው። እምቢ ማለት እንዲችል የጠራ መርህ እንዲኖረው ከዛ በኋላ መደጋገም የለብንም። የሚመጡ ልጆች ገና እነሱ እስኪነቁ እኛ የነቃ ነው መጠበቅ የለብንም። ወደሚቀጥለው እርምጃ እንሄዳለን ብዬ ነው የማስበው። አለበለዚያ በዛው ላይ ምንድነው አረንቋ ላይ እንትን ማለት ነው። ምርታ ያልኩትን አይሰጠንም። የሚያነቃ ክፍል የሚያስተምር ክፍል ይኖረናል በንቅናቄ ደረጃ። ሀገር ሲኖረን ደግሞ ሰለሞን በአዋጅ ነው የሚተወው አይደለም። ዶክተር ሰለሞን እንኳንስ አስተምረው እሱ ትክክል ነው። አንዴ ነው የሚለው የኃይልና የጉልበት የስራ ጥያቄ ነው። ቤተክርስቲያንም ሆነች ሌሎችም ባህላችንም ሁሉም የሚቆሽሸው ባለቤት ሆነን ስላልተገኘን ነው። እኛን ከዚህ የነቃው ወደሚቀጥለው ተግባር ወደ ሀገር ባለቤትነት የሚወስደው መንገድ የመቀየስ ማለት ነው። ምንድን ነው ይሄ መንገድ? ሀሳብ አልኩኝ መጀመሪያ። ሀሳብ መርህ መጥራት አለበት፣ ጥያቄ የለውም። ያልጠራ ነገር ካለ መከራከር አለብን እንጂ ሁል ጊዜ ደብሩ አንድ አይነት ነገር እየተናገረ ዝም ብለን ዘለነው የምናልፍ ከሆነ ጥቅም የለውም። ወይ ትክክል አይደለህም ወይም ይሄ አይደለም መንገዱ። ወረውናል አልወረሩንም። ባለፈው የስ ወረውናል። እኔ እንደውም ከሱ ሩህሩህ ነኝ። ኦኬ ይሄዱም አልልም ብያለሁኝ፣ እናስተምራቸው ይውጡም አልልም። ግን ይሄን ሀቅ ካልያዝን ቅድም ያልኳችሁ ምሳሌ የኢትዮጵያ ምሁራን እንደ ጥፋተኛ ራሱን ስለሚመለከት የነፃነት ኃይል ሊሆን አይችልም፣ አታጋይ ሊሆን አይችልም፣ ነፃነትን ሊያመጣ አይችልም። በአንድ ልብ አልቆመምና ልቡ ከሁለት የተከፈለ ነው። አጥፍቻለሁ የሚለውን ነገር እንደ ሰው ልጅ አማራውም እንደ ፍጡር አያጠፋም ማለት አይደለም። ይሄን በፖለቲካ ኮንቴክስት ግን በተደረገው ታሪካዊ ሂደት ውስጥ አማራ ጥፋተኛ በድሏል፣ እንዲህ ብሏል፣ ምናምን ጨቁኗል፣ ምንትስ የሚባለው ይጥራ አሳ ጎርጓሪ ያወጣ ነው የሚሆነው ማን ምን እንደደረገ። ይህን እዚህ ላይ መቆየት ደግሞ የአሁኑን ትግል ያራዝምብናል አይደለም፣ እንዳንሽከረከር ያደርገናል። በቃ በዚህ ተስማምተናል፣ ወደሚቀጥለው እንሂድ እንድንባባል ይረዳናል። የሚቀጥለውስ ምንድን ነው? የሚቀጥለው መደራጀት ነው። ምንድን የምንፈልገው? ነፃ ኢትዮጵያ። አማራው የራሱን ህልውና አስጠብቆ ለሀገሩም ለሌላም በቂ ነው በተፈጥሮ ብለናል። ህልውናውን ያስጠብቅ። ይሄ ከሆነ መንገዱ ምንድን ነው? አንድ ልብ መሆን ነው። አንድ ልብ መሆን ነው፣ ራሱን መሆን ነው። ስለዚህ ስንዋይ ለሚቀጥለው እንዴት ነው ራስ የሚኮነው ነው የምንለው። እንዴት ነው አንድ ልብ የሚኮነው እንላለን። አንድ ልብ ለመሆን የኢትዮጵያን ሀገራዊ ግዛታዊ ሉዓላዊነት ታከብራለህ ወይ? ትቀበላለህ ወይ? ኢትዮጵያ እንደ ሀገር እንደ ብሔር የነበረች ነች፣ ወደፊትም መቀጠል አለባት። ህዝቧም ዝም ብሎ የጎሳ ጥርቅሞች ሳይሆን ሲንተሳይዝድ ሆኖ እንደ አንድ ኦርጋኒክ የወጣ አንድ ህዝብ ነው። አንድነታችንን ትቀበላለህ ወይ? ትቀበያለሽ ወይ? በአማራው ህዝብ ላይ ልዩ የሆነ እቅድ ተደርጎ
እየተመታ መሆኑን እስላሙ፣ ክርስቲያኑ፣ ጉራጌው፣ ኦሮሞ ማመን አለበት። ለራሱ ነፃነት ይሄን እውነታ መቀበል አለበት። በዚህ መንገድ መሄድ አለብን። የተዋህዶ ቤተክርስቲያን ቅድም ብለዋል፣ አንዳችሁ ብላችሁታል። ገና ሲጀመር ነው መነኩሴውም ምንትሱም ሰላይ እንዲሆኑ የዛሬ 30 ዓመት ያስገባቸው። ነፃ አይደለችም ተዋህዶ፣ ነፃ አይደለችም። ይሄን እስላሙም ክርስቲያኑ ሌላውም ሊቆምለት ይገባል። እነዚህ መርህ ናቸው። በዚህ መልክ ተደራጅተን ቅድም እንደተባለው አንድ ወጥ የሆነ ሂደት እንድንሄድና በአጭር ጊዜ መፍትሄው ምንድን ነው ላልከው የሳይኮሎጂውን ነገር ብናነሳ ትራማው ያሳስበኛል። ወገኖቻችን ምን እንደሚሆኑ ወደፊት ምን እየሰሙ እያደጉ እንደሆነ ያሳስበኛል። ያን ሁሉ ለማከም ግን መጀመሪያ ሰው መኖር አለበት ለመጠገን። በአገር ደረጃ የቀይ ባህር የምንትስ አሁን የዓለም ሽሚያ ላይ ነን፣ ለመበተን እንችላለን። ያ ያሳስበኛል። ያ እንዳይሆን መጀመሪያ ምንድን መደረግ ያለበት አሁን ባልኩት መንገድ ሰው ከተሰባሰበ በዚህ የማይስማሙ ካሉና ሌላ ጥንድ ምንትስ እያሉ የሚሄዱት ሰዎች ሌላ ተልኮ እንዳላቸው ገለጻም አያስፈልገንም፣ ውይይትም አያስፈልግም፣ ጊዜም አናባክንም። ምክንያቱም በእኛ መስመር ነው የምንሄደው። የእኛ አይነት ከሆኑ ከኛ ጋር ናቸው፣ የእኛ አይነት ካልሆኑ ደግሞ የራሳቸውን ትግል ይታገሉ። ይሄ ማንጓለያ ማጣሪያ ይሆነናል ብዬ ነው። እና በዛ መልክ ካልሄድን አሁን ቅድም ወንድሜ ዶክተር ሰለሞን ከተናገረው ነገር አንድ የእያንዳንዳችን አንዱ ሌላ ጥያቄ አማራው ራሱን እንደገና ይፈትሽ፣ እንደገና እንጠይቅ። በደረሰብን ጉዳት መጠን ነው ወይ ኮሚትመንታችን? በደረሰብን በምንለው ዝም ብለን በየንትኑ ተናግረን ምናምን የሚሄደው ለጊዜያዊ ስሜቱ አይደለም። ለዚህ ነው እኔ ቅድም ለራሴ ማዘንኩላት ያልኩት። ብዙ ሰዎች እንደው አበባ ለምን አይበቃሽም ይሄ ህዝብ እንደሆነ አይሰማም ምናምን ይላሉ። አንዳንድ ጊዜ ግን አገርም እግዚአብሔርም አይጨክንምና የኛ ቢጤ ደረቆችን አስቀምጧል ጊቫፕ ላለማድረግ። ቢያመኝም ማለት ነው ጊቫፕ ስለማናደርግ እጃችን ስለማንሰጥ ግን ሊሆን ወደሚችለው ነገር እንዲወስደን ማለት ነው በቆራጥነት እንድንደራጅ ያሰብነውን እንድንናገረው በየቦታው ላልሰሙት እንድናሰማ ቅድም እንዳልኩት የተናገርነውን በተግባር እንድንሆነው። ምን ማለት ነው? አማራው አማራ ሆን ሲባል ጠዋት ማታ እርስ በርሳችን በቃ ኢትዮጵያዊ እኮ እንደዚህ ነው፣ አማራ እኮ እንደዚህ ነው ምናምን እሱን ሁሉ ትተን መንጥረን አውጥተን ሁልጊዜ አንተን የሚዘረዝራቸው እንትኖች አሉ። እስከ መቼ ይዘረዘራሉ? አንጓልን እኮ ማስቀመጥ አለብን። አይሆኑንም እኮ እነሱ። ቅድም ያልኩት ለምንድን ነው የወደፊት ትንቢት የሚተነበየው በትላንትናው ስራ ነው። እነገዱ ቅድም እንደውም ለደብሩ የምጨምረው የነበረው ያለፈውን ወንጀል ባለማንትን ባለም አሁንም ወንጀለኞች በባለቤትነት እየመሩን ነው። የድፍረት አሁንም ወንጀለኞቹ እነገዱ የሚባሉት እነ ምንትስ የሚባሉት ቲም ሁሉ አልክ እኮ ድፍረታቸው ለምን የትላንትናውን ጥፋታቸውን እንደሚደግሙ ስላልተናገርን ነው። አሁንም ሊደግሙብን ስለሆነ የሚመጡት ማስቆም አለብን ነው የምለው። እያንዳንዳችን ውስጣችንን እንፈትሽ ወገኖቼ። ስንት ሰው አለቀብን፣ ስንት ወጣቶች፣ እነዛ ወጣቶች ጠፍተው ቀሩ ወጣቶች ተብለው ያን ጊዜ ሴቶች ምናምን ብለን ከዛ በኋላ አስቡት፣ በሚሊዮን ነው ሁልጊዜ የሚቆጠረው የኛ ሞት። አሁንም ፈረንጆች የሚያስቡልን ደሞስት ሂፖክራቲክ የሆነ ግብዞች በዓለም ላይ እንደ ኢሮፒያን እና እንደ አሜሪካኖች የለም። በጣም በአይናቸው በሳተላይት የሚሞተውን የሚታረደውን ሰው ያያሉ በየቀኑ። የግብዝነታቸው ብዛት። ለዚህ ነው የሙሶሊኒ ፕሮግሬሲቭ ነኝ የሚል ፕሮግሬሲቭ ፎርስ ኢን ዩሮፕ ኢን አሜሪካ ሹድ ራይዝ። ከህዝቡ ጋር መነሳት አለብን። ምክንያቱም መንግስቶቻቸው አስደራጊዎች ናቸው። ቅድም እንዳልከው ደብሩ አስፈጻሚዎች ናቸው። ለምን እኛ በራሳችን አልቆምንም? ስለዚህ እንደ ወገኖቼ ሁልጊዜ ውይይት ስንል
ብዙ ትንተና መስጠት እንችላለን። የተጎዳውንም ምኑንም ማለት እንችላለን። ግን ይሄ ቁስል እየበዛ ከሄደ እኛስ ግደለም ብዙውን ገፍተናል ከግማሽ በላይ። የሚቀጥለው ወጣት ግን እንዳይነሳ ሆኖ ቁስለኛ እንዳይሆን አስፈላጊውን ነገር ሁሉ ዛሬውኑ እናድርግለት። የአብይ ስርዓት ዛሬውኑ መወገድ አለበት። ቲፒኤልኤፍ ዛሬውኑ መወገድ አለበት። ይሄንን የጎሳ ስርዓትን ነቅፍ ያለው ክጅ አለው። እስከ ዛሬ ያደረኩት ጥፋት ነው፣ ኢትዮጵያዊ ነኝ፣ ለጥፋቴም ተጠያቂ ነኝ የሚሉ ካልሆኑ በስተቀር እንኳንስ ሊመሩን ለመተባበርም በጎን ነው የምናስቀምጣቸው። እና ወደ ራሳችን እንመለስ፣ አንፍራ። በውስጣችን ያለው ኃይል ጠንካራ ነው ራሳችንን ስለሆንን። እና ቅድም ባልከው ብሄድ ኖሮ አንተነህ በጠየቀው ጥያቄ ሌላ ጊዜ በደንብ አድርገን በእምነት ዙሪያ በምን መወያየት እንችላለን። ይሄ በእምነታችንም ሆነ በሳይኮሎጂም እንዴት ልንጠነክር እንደምንችል። አሁን ግን ያለነው ሰዎች በቂ ነን። እንደራጅ በመርህ ያልተደራጀ ተፈጀ፣ ያልታጠቀ አለቀ ነው የሚባለው። ስለዚህ መደራጀት በትክክለኛው ገና ስንደራጅ የሰለጠኑት በባዕዳን የሰለጠቱልና ሪሶርስ ያላቸው መጥተው ላፍ ያደርጉታል። እንደገና እነሱን እኛ ክሪቲሳይዝ ስናደርግ እንኖራለን። እንደገና ሌላ ክሪቲሳይዝ ስናደርግ እንኖራለን። ከዚህ እንውጣ። ያማል የወገኖቻችን ሞት። እኔ እንኳ አላይም፣ ለነገሩ አላይም ይሄን ነገር። የሰሞኑ ግን የሰማሁት ሪሊ ልብ የሚሰብር ነው። እስከ መቼ ነው? እስከ መቼ ነው ተበደልን፣ ተገደልን፣ ተሳደድን፣ አለቀብን፣ ክፎች ናቸው፣ አይደርሱልንም፣ ያስገድሉናል እያልን የምንኖር? እስከ መቼ ነው በራሳችን ቆመን የራሳችን ህይወት አስፈጻሚ የራሳችንን ደስትኒ ማቅረብ የምንችለው? ይሄ ነው እኔ ጥሬ። ወገኖቻችን ይሰማቸው እንዴ። አርቆ ማየት ማለት እኮ ይሄ ነው። ነገ ተነገ ወዲያ ከወያኔ ጋር በመተባበር የምናመጣ የለም። እንደውም በቀደም ከጽጌረዳ ጋር ስናወራ ነበር። እንዲህ የሚሉ ሰዎች ካሉ ኢትዮጵያ ሀገራችን አይደለችም፣ ኢትዮጵያዊ አይደለንም፣ አንወዳችሁም ካሉ ቅድም ያለው ዛሬ ብየው አላቅም። ደብሩ ታውቃለህ፣ እኔ ኧረ ተው ነው የምለው። እንደውም አይሆኑ ካልፈለጉ መሆን የለባቸውም። ማንም ሰው መብቱ ነው። ኢትዮጵያን የምታክል ሀገር፣ ኢትዮጵያ ታሪክ፣ የኢትዮጵያ ምንነት የማያኮራቸውን አይደለንም የሚሉ ከሆነ አይሆኑ። ግን ዳር ድንበሯን ግን መሬቷን ግን ማንነቷን ግን ሊነኩ አይችሉም። በዚህ እንወያይ፣ በዚህ እንስማማ። ኤርትራ ሴም ቲንግ ከቀይ ባህር ጀምሮ ባህረ ነጋሽ እስከ ሲዳሞ ሞያሌ ድረስ ያለው አገራችን የኛ ነው። ያን እናስከብራለን። እነሱ የፈለጉት መሆን ይችላሉ። ቅድም ያልከው መወርወር እሱ ነው። ቢፈልጉ ኢትዮጵያ ሆነው ይኖራሉ። ካልፈለጉ ግን የፈለጉትን ዜግነት መቀበል ይችላሉ። ዳር ድንበራችንን ግን መውሰድ አይችሉም። መሬታችንን መውሰድ አይችሉም። አገራችንን መቆራረስ አይችሉም። እንዳይችሉ እናረጋቸዋለን። እንዳይችሉ ማድረግ ደግሞ የመጀመሪያው ይሄን መናገር ነው። ካለመውደድ አይደለም። እኔ የእውነት ነው የምላችሁ፣ ካለኝ ዊክነስ እወዳለሁ። ምንም ችግር የለኝም። እንኳን ኢትዮጵያ መስሎ የመጣው እንኳን አፍሪካው የሚመስለውን ሁሉንም ዘር አጥፊዎቹንም እወዳቸዋለሁ። ነገር ግን አንቺ ስትሞቺ ነው እኔ የምኖረው የሚለኝ ካለ የአንቺ ሀገር ስትቆራረስና ስትበታተን ኢትዮጵያ የምትባለው ሀገር ሳትኖር ነው እኔ የምኖረው ካለ አይቻልም ነው የምለው። አይቻልም የሚለው ደግሞ እንዳይችሉ የምናደርጋቸው ይሄን መናገር ስንጀምር ነው። ስናሽሞነሙ ነው አይደለም። እስከ መቼ ድረስ እያረዱ የሚያርዱትን ሰዎች ነው እኔ በደብሩ ነው የማሳብበው። አንዳንዴ እሱን ስለሚወቅሱት የሚገሉትን ሰዎች ሳይሆን አንተ የሚገሉን ሰዎች ለምን ትሰድባቸዋለህ? ለምን ባልሆነ ስም ትጠራቸዋለህ? ይሄ እኮ ሞራል አይደለም። ይሄ እኮ የራስን ስብዕና ማውረድ እኮ ነው። የራስን ማንነት ማውረድ ነው። እና ኢትዮጵያውያን ወገኖቼ፣ አማሮች በተለይ ወደ ራሳችሁ ተመለሱ። ወሬ ባለፈውም ተናግሬያለሁ። እንኳን ለኛ ለፋኖች ወሬ አታብዙ ብያለሁ። ወሬ የማብዛቱ ምልክት ስራ እንደተሰራ እንደማይሰራ ነው የሚያመለክተው። የሌሎች እጅ ገብቶ በሚቀይሳቸው መንገድ እየሄዱ ነው። ያን አይደለም የምንፈልገው።
ነፃ መውጣት አለብን። ነገ ተነገ ወዲያ ሳንል ኢዩ ይሄንን ምርጫ ሪኮግናይዝ ሲያደርግ አብይን ቀብድ ሲሰጡት የፒስ እንትን ይሄን አርግልን እኮ ነው፣ ኢትዮጵያን በትንልን ነው። ስለዚህ በዚህ ዘመን የምንኖር ሰዎች ልንቆጣ ይገባል። አንዳንዴ እኔ አንቆጣ፣ ምክንያቱም ሙያዬ ደግሞ ሌሎችን እንትን ማለት ስለሆነ እያልኩኝ እንዳይከፋው እጠነቀቃለሁኝ። ብዙ ጊዜ ደብሩን እለዋለሁ፣ እኔ እንደዛ ልናገር አልችልም፣ የማይንድ ስራ የተለየ ነው፣ አለስልሰህ መግባት አለብህ፣ ያ ነው የሚጠግነው በሚል ነበር። ግን አም ሲክ ኦፍ ኢት፣ አም ሪሊ ሲክ ኦፍ ኢት፣ ሲክ ኦፍ አወርሰልቭስ። በቃን፣ መሽሞንሞን የለበትም፣ ለማንም አፖሎጃይዝ ማድረግ የለም። ሰበቡ አያልቅምና ሰበቡ ስለማያልቅ እዛ ውስጥ መጓተት የለብንም። ድሮም ወንጀል ፈጽመዋል፣ አሁንም እየፈጸሙ ነው፣ ወደፊትም ይፈጽማሉ። የምናስቆማቸው እኛ ነን፣ እውነቱን በመናገር የተናገርነውን በማስፈጸም ለማስፈጸም የሚያስችለንን ድርጅት በማቋቋም። ወጣቶቹ አቋቁሙ፣ ተደራጁ። ያኔ ፈረንጅም ልክ ይገባል። አለበለዚያ እንዲህ ብለው ነው የጠበቁን። ጥንታዊ ማንነታችን ነው እስካሁን ያቆየን እና ለትግሬም ሆነ ለእንትን የትግራይ ህዝብ መነሳት አለበት። እኔ ለነሱ ማባበል የለብኝም። ይሄ ማንነታችን ነው ጉዳት ላይ ያደረሰን ከማይገባቸው ሰዎች ጋር ስለሆነ የምንነጋገረው። ትህትናችን ቅድም መምህር ፋንታሁን ያስቀመጠው ስብዕናችን ከሰይጣን ጋር የክርስቶስ ሳምራ ትምህርት እንዳይሆን ከሰይጣን ጋር እንደመነጋገር ማለት ነው። አይገባቸውም። የእኛ እናቶች ከኛ አብልጠው ለጎረቤት ልጅ ነበር የሚያዩት። ይሄን ማንነት እንዲህ የተጠቀሙበት ነው። ስለዚህ ለተወሰነ ጊዜ ተቆጥተን ከማንነታችን እንደነሱ እንድንሆን አንፈልግም። ጠባብም አይደለንም፣ አረመኔም አይደለንም። የሰለጠነ አእምሮ ያለን ሰዎች ነን። ይሄን ግን ለማስቆም ማንኛውንም ሚንስ መጠቀም አለብን። ማንኛውንም እንደ ማልኮም ኤክስ አይ ዶንት ሚን ባናና ብለዋል። ባይ ኤኒ ሚንስ ነሰሰሪ ሲል ቢኮዝ በእኛ ዘመን አያቶቻችን ቅድመ አያቶቻችን የሞቱላትን አሜን በየቤተሰቦቻችን የሞቱላትን ቤተ ክህነትን ተምሮባት አስተምሮባት የኖረባትን አባቴና ያሳደጉኝን እውቀት በጭራሽ በእኛ ዘመን መሆን የለበትም ማለት አለብን። በቃን፣ ተደራጁ። አንተነህ ተደራጁ፣ ሌላ ነገር የለውም። እንድ ተደራጅቶ ግን መምህር ጥሩ ልሳን አለ፣ ጥሩ ምን አለ። ካሁን በኋላ ሌላ የሚያወሩልንን ፈጥረን እናንተ ወደ አገር ባለቤትነት ነው መሄድ ያለበት፣ ማስፈጸም ነው ያለብን እና ፍርሃት ደግሞ ስታስወግደው ነው የሚሄደው። ዝም ካልከው የጎለበሰ ነው የሚሄደው። እውነትን ይዘን ፍቅርን ይዘን ኢትዮጵያዊነትን ይዘን የአማራውን ማንነት ይዘን ለተጎዳ ወገን ቆመን ከዚህ የበለጠ ምን መሳሪያ አለ? ስለዚህ ወደ ኋላ ማሸግሸግና ወደ ሰከንደሪ ወደ ሆኑት ነገሮች አንሄድ። ቅድም እንደተነሱት ሰከንደሪ አይደለም፣ ስናስተባብልም አንኖርም። ተነሱ፣ ወሬ በቃ። ፋኖም መጽዳት አለበት። አም ሶሪ መጽዳት አለበት። ትክክለኛውን መንገድ እየያዙ ህይወታቸውን ነው የሚሰጡት። ህይወታቸው በከንቱ ሲጠፋ ማየት አልፈልግም፣ አልወድም። ለህይወታቸው ክብር ዋጋ አለኝ። ስለዚህ ለእውነተኛ ነገር እንጂ ለማንም ተጠቃሚ ለመጠቀሚያ እንዳትሆኑ ተጠንቀቁ። የገዱ የሚባል ፋኖ ሊኖር አይገባም። ያንዳርጋቸው የሚባል ሊኖር አይገባም። ሪሶርስ ሁሉ አለን በእጃችን። እንድ ለእግዚአብሔር ምን ይሳነዋል ነው የሚባለው አይደለ? መምህር ፋንታሁን ሰው ምንም የሚሳነን ነገር የለም። እንደው ብቻ ስለተነጫነጭኩ ነው። በጣም የሰሞኑ ውስጤን አቆሰለው። ኢትስ ጀስት ሪሊ ቱ ማች እና ምንም ያላረገ ህዝብ ግን የተገነዘብኩት የኛው ሰዎች ለካ አማሮቹ ፖለቲከኞቹ አማራውን እንደ ጥፋተኛ ያዩታል። ይሄን ባለፈው ሰሞን ስለተገነዘብኩ ነው አንዱም ያናደደኝ። አንድ ስብሰባ ላይ ተገኘች። ዘኔትም አንሄድም እና በጣም አመሰግናለሁ። እኔም በልህ ነው ጉሮሬን እስኪያመኝ ድረስ ጉሮሬን ለራሱ አሞታል። እንደው ብቻ ብሶቴን ልናገር። እናንተም ቤተሰብ ነን፣ ሌላውም እንደ ቤተሰብ ያዳምጠን፣ ያዳምጥ፣ ይነሳ።
በቃን በቃን። ኢትስ ቱ ማች ሪሊ። እናመሰግናለን። እግዚአብሔር ይስጥልኝ። እናመሰግናለን ዶክተር፣ እግዚአብሔር ይባርሽ፣ ጉሮሮሽን ይሻልሻል። የዛሬውን ውይይት እንግዲህ አጥፊ ኃይሎች በየትኛውም ሀገርና ዓለም ትልቁ ጉልበትና ኃይላቸው የጠላትን የሚገዙትን ህዝብ አመለካከትና ግንዛቤ መቆጣጠር ነው ትልቁ ጉልበታቸውና የመረጃ ጦርነቱም ዋና ግብ የሚመሩት ህዝብ ምን እንደሚያስብ ለማወቅ ሳይሆን እንዴት ማሰብ እንዳለበት ለመቃኘት ስለሆነ ይሄ ፍርሃት መፍጠር፣ ማንነትን ማዳከም፣ የተለያዩ ውዥንብሮችን መፍጠር በሙሉ የጸረ አማራ ኃይሎችም ዋና መሳሪያቸው ነው። ዶክተር አበባ ጥሩ አድርገሽ አጠቃለሽልናል። እንግዲህ የአማራ አጀንዳ በእኔ እንዳንተነህ የአማራ አጀንዳ የህልውና የፍትህና የሀገር አድን ትግሉን ወደፊት በመገስገስ መቀጠልና ስር ነቀል ለውጥ ማወጅ ነው። የህልውና ስጋታችን ደግሞ ወያኔ፣ ትህነግ፣ ኦሮሙማ፣ ኦነግ፣ ኦፌኮ፣ ብልጽግና፣ ኦህዴድ፣ ኦነግ የሚባል በኦሮሙማ ርዕዮተ ዓለም የሚመራ ብአዴን የሚባል የወያኔና የኦነግ ውልድ ሀሳዊ ኢትዮጵያኒስት እነ አንዳርጋቸው ጽጌ፣ ብርሃኑ ነጋ፣ እስክንድር ነጋ፣ ዳዊት ወልደ ጊዮርጊስ እና የመሳሰሉት የሚያቀነቅኑት እግሩ ተረከዝ ማትነካ ተረከዟ መሬት የማይነካ ኢትዮጵያ አማራ እየጠፋ ለአማራ እውቅና የማይሰጡ ኃይሎች እና የእነዚህ ደግሞ ቅጥረኞች የተቃዋሚ ፖለቲካ እየተባሉ ወያኔን ለዚህ ያበቁ አሁንም ወያኔን አጋር አድርገው የሚያቀነቅኑት እንደነ ኢንጂነር ይልቃል የመሰለ ወያኔ በማንነቱም ወያኔ የሆነ እነ ልደቱ አያሌውን የመሰለ በፋኖ ውስጥም ጸረ ፋኖ የሆኑት የጠላት ቅጥረኞች እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነ አስረስ ማረ ዳምጤ፣ እነ ጌታ አስራደ በሙሉ ህልውና ትግላችንን የፍትህ ትግላችንን አይወክሉም። የህልውና ስጋታችን የህልውና አጥፊያችን እስከሚነቀል ድረስ ትግላችን ወደፊት ነው። በምንም አይነት ፕሮፓጋንዳና ውዥንብር አንወናበድም የሚል አጀንዳ መያዝ አለብን እላለሁ። ሁላችንም እንደው አጀንዳ እንስጥ። ለፋኖም ለአማራ ህዝብም ለኢትዮጵያውያንም አጀንዳ እንስጥ። አንዳንድ ደቂቃ ልስጣችሁና አጀንዳ እየሰጠን የዛሬውን ውይይታችን እንጨርሳለን ማለት ነው። ወይዘሮ ጽጌረዳ ካንቺ ልጀምር፣ መምህር ፋንታሁን፣ ዶክተር ሰለሞን፣ ዶክተር ደብሩ ላይ እንጨርሳለን ማለት ነው። አጀንዳ እየሰጠን እንቋጭ። እሺ፣ አመሰግናለሁኝ። በጣም ለረጅም ጊዜ ስለተነጋገርን ብዙ እንድትቆዩ አንፈልግም። በተለይ እናንተ ባህር ውጭ ያላችሁት እና ያችን 1 ደቂቃ ልጠቀምባት። በዛች 1 ደቂቃ ውስጥ ማለት የምፈልገው ምንድን ነው፣ ትግሉ አሁን መሀል ላይ ነው ያለው እና መጨረሻ ላይ ማድረስ አለብን የሚለው በዋነኝነት አማራ ራሱን አውቆ ቀጥ ብሎ መቆም አለበት። የማንነት ጥያቄ ነው። ማንነቱን ከሱ ሊገፋው የሚችለው ምንም ኃይል መኖር የለበትም እና በአእምሮ ጠንካራነት እዚህ ያለው ደግሞ ምን ይመለከተኛል፣ ምን ማድረግ አለብኝ በሚለው ሁኔታ ላይ በተመረኮዘ ራሱን እየጠየቀ ኤቫሉዌት እያደረገ የሚችለውን ማድረግ አለበት። ዋናው እኔ በዚህ ሁኔታ ላይ እንትን ብልበት አይደለም። በፖለቲካል ፓርቲዎች ውስጥ ሰርቻለሁ፣ ተካፍያለሁ፣ አይቼዋለሁ የፖለቲካውን ሁኔታ አካሄዱን። ያለ ፖለቲካል ፓርቲ የትም ማንም ምንም አይደርስም፣ ስልጣንም ሊለወጥ አይችልም፣ አይቻልም። ይህን መገንዘብ አለብን። ስለዚህ በጣም የጠነከረና ጥሩ ስልትን የያዘ ስትራቴጂክ የሆነ የፖለቲካል ፓርቲ ያስፈልገዋል ፋኖ። ዝም ብለን እጃችንን አጣምረን አይደለም የምንጠብቀው። ቲፒኤልኤፍም አድርጓል። ብዙ ጊዜ ኤግዛምፕል አመጣለሁኝ። ግን ይሄ ለጥሩ ነገር ነው። ይሄ ራሱን ይዞ ራሱን አድኖ ኢትዮጵያን መድን። ኢትዮጵያ የሁላችንም ናት። ስለ ኢትዮጵያ ስለማናገር ነው። ስለዚህ ሞዛምቢክ ነው የምናወራው። አማራነት ነው። አማራነታችን ተወሰደ። ግን ኢትዮጵያዊነታችንም ያም የኛ ሜካፕ ነው። ስለዚህ የኛ ሳይመልቴኒየስሊ ሁለት አማራም ነን ኢትዮጵያዊም ነን። በኢትዮጵያዊነት ፍልስፍና ውስጥ ትልቅ ነገር አለ። ያንን ይዘን መጓዝ አለብን። በራሳችን መተማመን የሚለው ነው እና ዋናው ትልቅ ድርጅት ማቋቋም አለብን። አንድ ትልቅ አምብሬላ ያስፈልገናል። ከዚህ ያለው ፋሲሊቴት ለማድረግ ያለው ስትረግል መግፋት አለብን። ይሄ ትግል
ግቡን ሊደርስ የሚችለው በሶስት መንገዶች ነው። ይሄ የተሰላ ነው፣ የተደረገ ነው። በዓለም ላይ የዲፕሎማሲ ትግል ያስፈልጋል፣ የጦር ትግል ያስፈልጋል፣ የሲቪል ዲስኦቢዲየንስ የመሳሰሉትን መካሄድ አለባቸው። ሁሉም አንድ ላይ በቅንጅት ሲካሄድ፣ መሰረቱ ግን የጦር ትግል ያደርሰዋል። ምክንያቱም ስልጣን ለመያዝ ይህን የመሰለ ዓላማ ይዘው አማራን አድነን ኢትዮጵያ እናድናለን የሚሉ ኃይሎች በተነሱበት ወቅት ማንም የማይቀበለው መንገድ አይደለም። ማንኛውም ኢትዮጵያ ሊቀበለው የሚችል አይዲዮሎጂ እና ፊሎሶፊ ስለሆነ ይህ መላው የፋኖ ትግል መስረጽ አለበት፣ መምራት አለበት። ይሄን ለማድረግ ደግሞ ዊ ኒድ ቱ ሃቭ ስቲል ሳይመልቴኒየስሊ የፖለቲካል ፓርቲ ያስፈልገናል። እዛ ስንሄድ በርበሬ ቀንጥሱ እንደሚባለው አይደለም፣ ሰርገኛ መጣ እና ስለዚህ ተዘጋጅተን ካሁኑ እንትን አይደለም፣ ፖለቲካ ኮረንቲ አይደለም፣ ከተሰራበት ነፃ ያወጣናል እና ይሄንን መፍራት የለብንም እና ድፍረት መሰራት ያለበት ነገር እየቀየስን ሊሄድ አለብን። ሌላው ደግሞ ቬሪ ኢምፖርታንት መገንዘብ ያለብን ምንድን ነው? አካውንታቢሊቲ። አሁን በስልጣን ላይ ያሉት የሚያደርጉትን ስራ ማጋለጥ አለብን፣ መናገር አለብን የሚሰሩትን ስራ። አለበለዚያ ዊ ዶንት ጊቭ ደም ፓስ። ካልተናገርን ደግሞ ማንም ሊያውቅ አይችልም። ምን መደረግ አለበት? በጥያቄ ሆነ በግፊት መግፋት አለብን እነዚህን ሰዎች መልስ እንዲሰጡ። ቢሰጡም ባይሰጡም ምናልባት ጥቅም ላይኖረው ይችላል ብሎ የሚያስብ ይኖራል። ግን ደግሞ መጠየቁ የህዝቡን አዌርነስ ወደ ላይ ያመጣዋል ማለት ነው። በሌላ በኩል ያው እንደምናውቀው ሁል ጊዜ የፖለቲካል ካንሽስነስ ህዝቡን እያነቃን መሄድ አለብን በማስተማር ኦልዌይስ ሶ ኢምፖርታንት። አመሰግናለሁ። እናመሰግናለን። መምህር ወደ አንተ ልምጣ። ሚውት ላይ ነህ። አብዛኛው ዶክተር ያለችው አሁንም ጽጌረዳ ያለችው በጣም በእኔ ይስማማኛል። በጣም ትክክል ነው። ሁሌ የምለው ነው። እኔም ምንም አይነት ትግል ምንም አይነት ቁጣ መጀመሪያ ሲገነፍል ተፈጥሯዊ ነው። ሲሰክን ግን አቅጣጫ ማስቀመጥ አለበት። እኔ ማንኝም በትክክል ዲፋይን ማድረግ አለበት። በድንግዝግዝና በተድበሰበሰ መንገድ አይደለም። በግልጽና ግልጽ ለጠላትም ለወዳጅም ግልጽ የሆነ ማንነትን ጠላት ዲፋይን ባረገን መንገድ ሳይሆን ራሳችንን ግልጽ አድርገን ማስቀመጥ አለብን። ይሄ ጥቅሙ የትግሉን አንድነት ይጠብቃል። መርህን በግልጽ ማስቀመጥ አለበት። የማንደራደርባቸውን ነጥቦች በግልጽ ማስቀመጥ አለበት። ቅድም ዶክተር ያለችው ማንገባለያ የሚባለው እሱ ነው። እንዳው የግለሰቦችንና አንዳንድ ኩነቶችን ብቻ እየወቀስን ግን አንደርላይንግ የሆነውን ፍልስፍና ወይንም ግብ እንዳናነሳ ስለሚከለክለን የኢትዮጵያ ሉዓላዊ የግዛት አንድነት አንድ ማንገባለያ ነው። ሁለተኛ የሰው ልጅ ክብር፣ በቡድን ውስጥ የማይደበቅ የእያንዳንዱ ሰው ክብር። አሁን ቡድን ግለሰብን እየጨፈለቀ ስላስቸገረ ማለት ነው። ሶስተኛ ሀገሪቷ በቡድን በዘር ቡድን ስለተደራጀች ደግሞ ፓራዶክሱ እሱ ስለሆነ የሰውን ክብር ያዋረደው የአሁኑ አደረጃጀትና ተገዶ እንዲደራጅ ለሁሉን ነው ያደረገው ክፍለ ህዝብ ለምን እንደተደራጀ ማንነቱን ግልጽ አድርጎ የጠላትን የሐሰት ትርክት እና የጥቃት ምንጭ ለሁሉም መግለጽ እና ማስቀመጥ ማንገዋለያ ነው። ማወናበጃ እንዳይኖራቸው አድርጎ ማስቀመጥ ይፈልጋል። ከሁሉ በላይ ቅድም ብለናል ሁላችንም የግፍ መሳሪያ የሆነው ክፍለ ህዝብ የሐሰት ትርክቱንም ሳይቃወም በመድረሳም በመጅሊስም በገዳም በፈለከው በትግራይም በለው የሐሰት ትርክቱን ሳይቃወም እየዘመረ ከበሮ እየመታ ለዚህ እልቂት የተባበረ ክፍለ ህዝብ በግልጽና በግልጽ መወቀስ አለበት። አሁን ለምሳሌ አርሲ የሚታረደው ሰው ትላንትና ሐረርጌ አንጫር ተጀምሯል። አንጫር ጭፍጨፋ ነበር ትላንት። ይሄን የሚያደርገው ጽንፈኛው አዲሱ የአይሲስ እስልምና የተደበቀው በኦሮሞ የነጻነት ሰራዊት በኦሮሞ ቅድም የጠራሃቸው ኦፌኮ፣ ኦፒዲዮ፣ ኦነግ፣ ብልጽግና በሚባሉት አምበሬላ ስር ነው የተደበቀው።
የት አለ የኢትዮጵያዊ ነባር እስላም ይሄን ተቃውሞ ፈተዋ ለምን አላወጣም? መውቀስ አለብን ብዬ ነው የማስበው። ወቀሳችን ግን የተደራጀ የግለሰብ እንደዚህ የግለሰብ ወይ እኔ ወይ አንድ ሰው የሚናገረው ሳይሆን በደንብ በማስረጃ የተቀመጠው ነው። ኦፊሻሊ ወቀሳ የጥፋት መሳሪያ በሆነው ክፍለ ህዝቦች እና እምነቶች ቤተ እምነቶች ሁሉ ላይ መሰንዘር አለበት ብዬ ነው የማስበው እና ማንጓለያውን ማስቀመጥ በዛ ማንጓለያ መሰረት የራሱ አማራ ውስጥ የገባውን የጠላት ሰራተኛም ይሁን ከውጭ በኢትዮጵያዊነት ላይ የዘመተውን በሙሉ የምናንገዋልልበት መስመር አስቀምጠን ደግመን ለህዝቡ ማስጨበጥ አለብን። 50 ዓመት አእምሮውን የታጠበ ህዝብ ነው። 50 ዓመት መውለድና አለመውለድ ከባለቤቱ ከሚስቱ ባል ከሚስት ሚስት ከባል ጋር እንዴት እንደሚተኛ በትእዛዝ የሚታዘዝ ተሰልፎ የሚኮላሽ ህዝብ ሁሉ ነበር ያገኘ ነው። ጎጃም የሆነ ጊዜ ወንድ ያኮላሹ ነበር እንደ እንስሳ አሰልፈው ሳያፍሩ በቴሌቪዥን ያስተላልፉታል። አሁን የኢትዮጵያ ህዝብ የወሊድ ሬት የዛሬ ስንት ዓመት ነው 4 ምናምን ሆኖ አቨሬጁ የኦርቶዶክሳውያን ያሉበት አካባቢ 2 ነጥብ ምናምን ነው ራሱን እንዳይተካ ተደርጎ ማለት ነው። ይሄን እውነት መናገርና ተባባሪዎቹን ሐኪሞቹን ሰባኪዎቹን እነ የዓለም ጤና ድርጅት ዶክተር አዳኖምን እና እሱ ይመራ የነበረውን የጤና ሚኒስትር ይሄን ሁሉ ዘርዝሮ የሚወቀሱትን መውቀስ ያስፈልጋል። ጄኖሳይድ፣ ካስትሬሽን፣ ስትራላይዜሽን ያካሄዱትን ሰዎች በሙሉ መውቀስ ያስፈልጋል እና ማንጓለያውን ከሰራን በጠላትነት ተሰልፈው የጠላት ሀሳብ ይዘው የሰሩትንም ሰዎች ጎን ለጎን በደንብ ደጋግመን መነጋገር አለብን። ሰዎች ሪፔንት አድርገው ካሳ ክሰው እንዲመለሱ ባይመለሱም ግን ዋጋቸው ማግኘት እንዲችሉ ማለት ነው እና አይ ቲንክ ሀገራችንን ከሰው አንለምንም። ሀገራችንን ሰዎች መልሰው እንዲሰጡን በሐሰት ትርክት ቀምተውን እንግዳ እንዲያደርጉን አንፈልግም። ከዚህ በፊት ነግሬያቸዋለሁ። ስብሐት ነጋ አንድ ቦታ ከሰው ጋር ቁጭ ብለው እየተወያዩ ናፕኪን አውጥቶ ስክሪፕቶ አድርጎ አንቺ ኢትዮጵያ የምትለውን ሀገርሽን እንዲህ ነው የምናደርገው ብሎ ለአንድ እህታችን ካርታ ስሎ ይሰጣታል። ካርታው ምንድን ነው የሚለው? ታላቋ ትግራይ ኤርትራን ጨምሮ ትልቁ ኦሮሚያ 2 ሀገር ብቻ አስቀምጦ ሌላውን ይተዋል። አማራ እዚህ መሀል ላይ የለም እና ልጅቷ የአርበኛ ዘር ነች። ቤተሰቦቿ አርበኞች ናቸው። የሸዋ ኦሮሞ ነች። እንዴ አማራ ሴት አለ አለችው። የፈለገበት ጥገኝነት ይጠይቅ፣ ሀገር የለውም፣ የአፍሪካ ጂፕሲ እናደርገዋለን ነው የሰውየው መልስ። በዚህ ፕላን ነው እየተካሄደ ያለው። ይህን ሰውዬ ፈጥረው የሰጡንና ተከትለው የተዋጉ ማህበረሰቦች መወቀስ አለባቸው። ይህን አቦይ ያለ ብሎ የሚዘምር ሰው መወቀስ አለበት። ሌንጮ ለታን ታጋያችን ብሎ አብሮ ፎቶ የሚነሳ ማህበረሰብ መወቀስ አለበት። ልጁን እያሳረደ ታሪክ ይጠይቃቸዋል ብሎ የአሁንም ሞት ለታሪክ አደራ ማስቀመጥ አቡነ ማትያስ መወቀስ አለባቸው። የትላንትናው መግለጫቸው ታሪክ ወቅሳችኋል ነው የሚለው እንጂ ለፍትህ ተቀርባላችሁ፣ ልጆቼ ተነሱ፣ እኔም ላድናችሁ ስላልቻልኩ ወደ ጋም ገብቻለሁ አይደለም የሚለው። ለታሪክ አደራ ሰጥቶ እልቂቱን ይፈቅዳል። ከስብሐት ነጋ በምንድን ነው የሚለየው ይሄ መግለጫ? እና መውቀስ አለብን። የማይወቀስ ነገር የለም እና እኔ አቅጣጫው እሱ ቢሆን የሚል ሀሳብ አለኝ። ግን ዋናው መልእክት ግን ማንገዋለያ ይኑረን ነው። የዶክተር አበባ ማንገዋለያው ግልጽ ይሁን፣ የምንስማማበት ወንፊት ይኑረን፣ ሁሉንም የምናጸዳበት በየጊዜው ከኪሳችን እያወጣን ወይ ከኢሞሽናችን ወይ ከንዴታችን ወይ ከወቅቱ እንዳናረገው ቋሚ የሆነ ወንፊት ይኑረን። የኢትዮጵያ ሉዓላዊነት፣ የሰው ክብር፣ ወንጀል መቀጣት አለበት፣ ካሳ መካስ አለበት፣ ፍትህ መስፈን አለበት፣ ከጠላት የሚሰራ የሀገር ካዲ ነው ተብሎ መቀጣት አለበት። እንደዚህ አይነት ወንፊቶች ማበጀት አለብን ሊስት አድርገን። ከዛ በኋላ ማንንም ቢሆን አንምረውም በዛ ወንፊት ማለት ነው። በዛ ወንፊት ማንንም ቢሆን በፕሮፓጋንዳ የማሸነፍ ወንፊት ሊኖርን ይገባል እና ማንጓለያውን መስራት ዋና አጀንዳ መሆን አለበት ብዬ አስባለሁ። እግዚአብሔር ይስጥልኝ። እናመሰግናለን መምህር። ዶክተር ወደ አንተ ልምጣ። ዶክተር ሰለሞን ከዛ ወደ ዶክተር ደቡብ። እሺ 3 ጉዳዮች ናቸው። በጣም አጭር አድርገዋለሁኝ። አንደኛው አማራው ይምከር ነው የምለው። በቃ በአጠቃላይ ምክር ያስፈልጋል። አሁን ያለውን የሀሳብ ጥራትም ሆነ በተለይ ደግሞ ይሄ በአማራው ትግል ውስጥ ሁሉም አስተዋጽኦ አድርጋለሁ በሚል
አንዱ የአንዱን ሞገድ የሚያጠፋበት ዲስትራክቲቭ ኢንተርፌረንስ ይባላል በዚህ በሳይንሱ። እና እንደዛ አይነት ነገሮችን ለይቶ አውጥቶ የጋራ ራዕይ የተቀናጀ አቅጣጫ የምንፈጥርበትን ነገር መምከር አለብን ባይነኝ እኔ። በምክሩም ውስጥ እንደዚሁ የግብ ሁኔታዎችን ደግሞ መለየት ያስፈልጋል። አጭር ጊዜ ምንድን ነው፣ ረጅም ጊዜ የተባለው። ስለዚህ ይሄ ምክርን ያስፈልጋል። መታጠቅ ነው። ትጥቅ ሲባል ያው ክንዱ እንዳለ የፋኖ ጉዳይ እንዳለ ሆኖ የመከላከል አቅም ግን ከፋኖ ብቻ ሳይሆን እያንዳንዱ ራሱን የሚከላከልበት መንገድ፣ ወገኑን የሚከላከልበት መንገድ፣ ጎረቤቱን የሚከላከልበት መንገድ፣ መንግስት የሚባል ነገር እስከሌለ ጊዜ ድረስ እያንዳንዱ ለራሱ ዘብ መቆም አለበት። ስለዚህ ከዛ አንጻር ነው የማየው እና ትጥቅ እሱን ሁሉ ይጨምራል። የአእምሮ ትጥቅ እንዳለ ሆኖ ያው ያ እንግዲህ የተስተካከለ ነገር ሲመጣ እስከዛም ቢሆን ይሞከራል። ግን በተለይ የመከላከል አቅሙ ላይ እንትን ብናደርግ የራስን የሀብት ማሰባሰብ ምን ያለ ነገር ነው፣ በምክክር ሁሉ ይመጣል። ሌላው ሶስተኛው መደራጀት በጣም ጠቃሚ ነው እንደተባለው። ግን ይሄ ድርጅት ግን አሁን አገም ጠቀም እንደሚደረገው የፋኖም አካባቢ እንትን ለምሳሌ አንዳንድ ጊዜ እንደምንወቅሰው ምንድነው የሚሆነው? ዝም ብሎ ይቆይና አንድ ቦታ ላይ አለው ይላል። ከዛ ዝም ብሎ ይቆይና አለው ይላል። ይሄ ለጠላትም ሆነ በውስጥም ያለውን ጥንካሬ ያላላል። የጠላትንም እጅ እንደውም በደንብ ገብቶ ነው እንዲንሰራፋ ያደርጋል። ያንን ያየ ነው። ያን ሁሉ የሚያስተካክልበትን ነገር እንግዲህ ድርጅት መዋቅራዊ አንድነት፣ ተቋማት ምናምን የመሳሰሉትን ነገር እንግዲህ ያስፈልጋል። በዚህ ምንድነው ያ ጥቅሙ? ግልጽ የሆነ እንደ አሁንም ሞገድ ልበል ደግሞ እንደገና ግልጽ የሆነ ሞገድ ማስተላለፍ ይሆናል። ግልጽ የሆነ መልእክት ማስተላለፍ ይሆናል። አለበለዚያ ግን አሁን መልእክቱ እንኳን ግልጽ የሆነው መልእክት በብዙ ጫጫታዎች ውስጥ ስለገባ ብዙ ችግር ውስጥ ሊከተል ይችላል። ስለዚህ ያ ሁሉ እንግዲህ ተደራጅ ነው። ስለዚህ ነው የምለው ምንድነው አማራ ይምከር፣ ይታጠቅ፣ ይደራጅ ነው። አመሰግናለሁ። አመሰግናለሁ ዶክተር ሰለሞን። ዶክተር ደብሩ ወደ አንተ ልምጣ። ምን አጀንዳ ነው የምትሰጠው? ምን ይደረግ? እና ዶክተር አበባ አጀንዳ መስጠቱም ላይ ቅድም ሰፋ አድርገሽ ያብራራሽልን። አጀንዳ መስጠቱም ላይ 1 ደቂቃ በአንቺ የመጨረሻ እንዘጋለን ማለት ነው የዛሬ ውይይታችን። ብዙ ቢሰቹ ይሰለቹ ነውና ምንድነው ጠቅላላውን ለአማራው ሕዝብ ሁላችንም ደጋግመን ጠቃቅሰነዋል። ለዚህ ከበቃንበት አንዱ እንግዲህ መቼም ብዙ ምክንያቶች ቢኖሩትም አንድ ይሄን ሊመክት የሚያስችለው እንትን የመንፈስ ትጥቅና ብረት አማራው ብረት እንዲፈታ ሲደረግ ነው። የዛሬ 50 ዓመት አማራው ብረት እንዲፈታ ተደርጎ ሶማሌ ሰተት ብሎ ገብቶ አማራን በነቂስ የፈጀበት ዋናው እንትን እና የኢትዮጵያ ግራ ዘመም በተለይ መኢሶን የሚባለው የወራሪዎቹ ወገን አማራውን ብረት አስፈትተው መሬቱን ያለማውን መሬቱን የከተማ ቦታውን ቀምተው ለ50 ዓመት ያህል ዛሬ እንደውም ለ17 ዓመታት ግፍ ፈጽመውበት እንደገና የወራሪ የባንዳ ዝርዮች ጠቅላላውን በአማርነትና በአማርነት ልዕልና ላይ በኢትዮጵያዊነቱ ያው ሁላችንም እንዳልነው ነው ጦርነቱ የታወጀውና 6 ጊዜ ያህል ብረት የተፈቱ ሰዎች አሉ ይሄን መንግስት ብለው። ስለዚህ ማንኛውንም ያላቸውን ሸጠው ሲሆን ከጠላት እንትን ብለው ታጥቀው ብረት ፍታ የሚለውን የጠላት መንግስት በነገራችን ላይ የኦሮሞ የሚባለው ኢትዮጵያን የወረረው በወራሪነት እያንዳንዱ አማራም ሆነ የቀረው ኢትዮጵያዊ ይህ በአእምሮ ሊሰርጽ ይገባል። ወራሪዎች ናቸው። ወራሪ ነው በዓለም ተደርጎ የማይታወቀው ዛሬ ወራሪዎች ናቸው። ተወላጁን ከሀገር ውጣ ብለው የሚገሉት በቋንቋ በምን አትናገር የሚባል እንትን ብለው እና ይህንን የመዋጋት እንትን ግዴታ ነው ያለበት
እኔ ለአማራ ኢትዮጵያዊነትን ያንን ጭንጋፍ መለስ የተባለ ባለፈው የዛሬ 24 ዓመት ለእኛ ለእንደሱ አይነት ባንዳ ነው እንጂ ኢትዮጵያዊነት እንትን የሚባለው ለአማራ ኢትዮጵያዊነት ሊነሳ የማይገባ ጉዳይ ነው። ኢትዮጵያዊነትን በአፉም ባያነሳ በደሙ የሰረጸ ነው። የቀሩት በኢትዮጵያዊነት ላይ ባኮረፈ ቁጥር አማራን ለሚገለው ለነሱ ይሁን። አማራ ስሙንም ማንሳት የማይገባ በደሙ የሰረጸ ነው ኢትዮጵያዊነት። ማንንም ሊያባብል የማይገባ አማራ ይደራጅ ሀገር አስከብሮ እነኝን ለፍርድ እንትን ካለ በኋላ ነው እንትን የአማራ ጉዳይ ነው። ካሁን ወዲያ 50 ዓመት አልቋል። ይህን ስልጣን መረከብ አለበት ከጠላት ጋር። ፋኖም ውስጥ ብዙ ጠላቶች አሉ። የአማራ ጠላቶች ሊጸዱ የሚገባቸው የቀን ጉዳይ ነው። ይንገዋለላል። ድፍን የአማራ ሕዝብ በተቻለው ሊታጠቅና ይህን የጠላት መንግስት ድባቅ መምታት አለበት። እንደውም እኔ ፋንታውን ያልከው ወቀሳ አይደለም፣ ውግዘት ያንሳቸዋል። እነኚህ ሰዎች እነኚህ የኢትዮጵያ እንትኖች ወራሪዎች እና የቀሩትም በአማራ ላይ ለፈጸሙት እንትን ይቅርታ መጠየቃቸው መጸጸታቸው ለፍርድ አይቀርቡም ማለት አይደለም። በነገራችን ላይ የደቡብ አፍሪካ የተሳሳተ እንትን ተደርጎ ነበር። የዛሬ ፈረንጅ ወንጀለኞቹን ነፃ ለማድረግ የእርቅ ምንትሴ ተብሎ አይደለም። እርቅ እኔ ዘመዶቼን የፈጁትን መማሬ ማለት ለፍርድ አይቀርቡ ማለት አይደለም። ይቀርቧታልም፣ በምንም አይነት ሊያመልጡ የሚችሉበት አይደለም እና በአማራው በደንብ አጥንቱ ባቆማት ሀገር ዛሬ ይሄ ሲደረግበት ከዚህ የበለጠ ለልህ የሚያበቃው ምንም ምክንያት የለም። አይሁዶች 2000 ዘመን በስደት ኖረው ነው እያለቁ ያልቁ የነበረው በሌሎች ምድር በነበረበት፣ እኛ በሀገራችን የሚገርም እኮ እንትን ነው። ስለዚህ ያ ሊታጠቅ ይገባል ድፍን አማራ። ሌላውም ኢትዮጵያዊ ያን የተሰማው ቤልጅየም ማነው ዩጎዝላቭ ውስጥ ሰርቦችን ይፈጅ የነበረው ክሮአት ከክሮአት ወገን 300,000 ሰርቦችን ኦርቶዶክስን የፈጁ ካቶሊኮች ነበሩ ክሮአቶች። ከነኚህ ከፈጂዎቹ ወገን ነበር ቲቶ ለነኛ ገብቶ የገዛ ወገኖቹን ይዋጋ የነበረው። እንዲህ አይነት ኦሮሞ ተብዬው ውስጥ እና ትግሬው ከንትን ውስጥ ምናልባት ይታይ ይሆናል። ግን ሆነም አልሆነም ዛሬ የአማራን ሰቆቃ የሚቀለብስ አማራ ብቻ ነው። ያ ነው እንትናችን። ጨርሻለሁ። እግዚአብሔር ይስጥልኝ። እናመሰግናለን ዶክተር አበባ ያንቺንም አጀንዳ ስጭንና አጀንዳችንን ለይተን ዛሬ ጨረስን ማለት ነው። ረጅም ሰዓት ቆይተናል። አጀንዳ ምን መሰል ጥያቄ ነው ለሰው ልተው የምፈልገው ለሚያዳምጡን እና እውነተኛ ሰዎችም አሉ፣ ካድሬዎችም በየፌስቡክ እንደዚህ አይነቱ ውስጥ በየዩቲዩብ ገብተው የራሳቸውን እንትን ፑሽ ያደርጋሉ እና ለሚያዳምጡን በተለያየ መንገድ አንደኛ ስለ አማራው ጨርሰናል። በዛሬው ውይይታችን አማራው ራሱን አጽድቶ መጓዝ ነው። ተደራጅቶ ነቅቶ ምን ብሎ ስራውን መስራት ነው። ቅድም ያነሳናቸው ነገሮች አጀንዳ ለሌሎቹም እንድንሰጥ ብዬ ነው። አንድ ከሚገርመኝ ነገር እና መጠየቅ ካለበት እንደ ጥያቄ ለምንድን ነው የፖለቲካ ድርጅቶች ፓርቲዎችን በሏቸው ዋቴቨር አሁን ያሉት ምሁራን ለምንድን ነው በተደጋጋሚ ስህተት ሲሰሩ የነበሩ ሲበድሉ የነበሩ ግለሰቦችን ስደት ሲመጡ ወይም አገር ለቀው በሚመጡበት ጊዜ እንደ መሪ የሚቀበሏቸው? ምንድን ነው ውስጣችሁ? እንግዲህ በመሀላቸው እንዲወያዩ ነው ከገባችሁ አካሄዴ። ምንድን ነው? ፍርሃት ነው? እኛ አንችልም ብሎ ማሰብ ነው? ሌላ ህዝብ የለም ማለት ነው? እንዴት? ምን አይነት ትንታኔ ምንድን ነው በአእምሯችሁ የሚካሄደው? አይ ግደለም ገዱም ይምጣ፣ ግደለም ጀዋርም ይምጣ፣ ግደለም የድሮ ጠላት የአሁንም ጠላት አይደለም ምናምን የሚሉ አሉ ፍሬዞች ሰዎች የሚጠቀሙባቸው ያለ አግባብ። እና እኔ ጥያቄ ለነዚህ ተቃዋሚ መስለው በተቃዋሚ ድርጅት መልክ ለሚንቀሳቀሱት ቅድም ላልኳቸው የፖለቲካ ድርጅት መሪዎች፣ የተማሩ ሰዎች
ምንድነው ችግራችሁ? ለምንድነው ደጋግመው ስህተት የሰሩ የበደሉ ሰዎችን እንደ መሪ ለመቀበል ፍላጎት ያለብን? ከፍርሃት ነው ወይስ ከምንድነው ነው? አንዱ ለነሱ ነው። በተመሳሳይ መንገድ ደግሞ ለዚህ ክፍለ ህዝብ ነው ያልከው ቅድም መምህር፣ ጥሩ አባባል ነው። ለትግሬዎች፣ ለኦሮሞ ክርስቲያኖች፣ ለትግሬ ክርስቲያኖች፣ ለነዚህ ሰዎች ሁሉ ምን ያህል ነው ከእምነታቸው ከክርስትና እምነታቸው እስላሙን ነው ለነገሩ እንደው ግን በዚህኛው በኦርቶዶክሱ ጥቃት ላይ እንመልከትና ብዬ ነው ምን ያህል ነው ከእምነታችሁ የተለያያችሁት? ቤተክርስቲያን ሄዳችሁ ተሰብካችሁ ወጣችሁ የክርስቲያን በክርስትና ትምህርትና ቅዳሴ ስብከት ወጣችሁ ሰው ሲያርድ ለነበረ እና ሰው ለሚያርድ ኃይል ደጋፊ ትሆናላችሁ? ምን ነካችሁ? የኦሮሞ ሰዎች ምን ብትሆኑ ነው? ይሄ ታሪካዊ ማንነታቸውን እራሳቸው እንዲጠይቁ ከሃይማኖታችን ከእምነታችን። እንደውም አንድ ጊዜ አንድ አውሮፕላን የወደቀ ጊዜ ኢትዮጵያ ትዝ ይላችኋል? እዛ እየታረደ ያን ጊዜ አማሮች ይታረዱ ነበር። እዛ አካባቢ ሰው እየተገደለ በሀገራችን ባህል ታስተዛዝናል አይደል? ለጎረቤት ሰው ሲገደል ለነሱ ያልተቀመጡ የአውሮፕላኑ ለሞተባቸው ሰዎች የዛ አካባቢ ሰዎች ሀዘን ተቀመጡ። እና ቅድም ነው ለዚህ ምን አይነት ሳይኮሎጂካል ሜካፕ ነው? ምን ብትሆኑ ነው? የፍርሃታችሁ ጥልቀትን ተገንዝባችሁታል ወይ? የኦሮሞ ህዝብ ናቶ ወላይፍን እነሱ ባላማ ነው የሚሄዱት። የኦሮሞ ቋንቋ ተናጋሪ የሆናችሁ ዛሬ በኦሮሞነት እነዚህ አጥፊዎች አንድ አይደንቲቲ ሰጥተዋችሁ የተሰባሰባችሁ በአንድ ዘመን በአንድ ወቅት እንደ ኢትዮጵያዊ ስትኖሩ የቆያችሁ ምንም እንኳን መጣጣችሁ ሌላ ቢሆን እዛ ውስጥም አልገባም። ምን አይነት የፍርሃትና ምን አይነት ስብዕና ነው ያላችሁ? እነሱ እንዲወያዩ ፈልጋለሁ ማለት ነው። ሁለተኛው አጀንዳ ይሄ ቅድም ደብሩ እንዳለው ኳሱን በነሱ መወርወር ነው። ስለነሱ እኛ መተንተን የለብንም። ምን ነካን ይበሉ። የፍርሃታቸው ጥልቀት ነው። የፈሪ ብትር ሲባል ሰምታችኋል አይደል? ፈሪ ብትር አያውቅማ። ዝም ብሎ ነው የሚደበድብህ፣ ብልት አያውቅም። እና ምን አይነት ፍርሃት ነው? እና እንደ ሰው ስለማኖር የሚያስችላችሁ ነገር ይመጣል ወይ ወደፊት የሚለውን ቢያስቡ፣ ምሁራኑም እንደዚሁ ቢጠይቁ፣ እኛ እንደዛ እንደምናስባቸው በጣም በድንቁርና ውስጥ ስላሉ አሉ ብለን ስለገመትን ቅድም የተነጋገርነውን አረመኔነት፣ ታሪካዊ ምንነት እነሱን ሁሉ እንዳሉ አስቀምጠን እነሱ ስለራሳቸው ምን ይላሉ? ግደል እያለ በሚሰብክ ሰው መስቀል ሄደው የሚሳለሙት ምን ይላሉ? ሲኖዶስ ሲያቋቁሙ ራሳቸውን ይፈትሻሉ ወይ? እኛ ላይ ካደረጉት በደል የበለጠ እያደረጉባቸው ነው። ከስብዕና ውጭ ናቸውና እኔ ጥያቄ አንዱ እሱ ነው። ሌላው ራሳቸውንም እንዲያጓልሉ አሁን መምህር እንዳልከው ሁላችን እንዳነሳ ነው። እነዚህ በኢትዮጵያ የፖለቲካው ድርጅት ሰው ሲሰባሰብ የሚጠይቀው እንደገና እንዲያነሳ ሶስተኛ ጥያቄ፣ ኢትዮጵያ እንደ ሀገር ነች ብላችሁ ታምናላችሁ ወይ አታምኑ? እርስ በርሳቸው ይወያዩ። አንድ ህዝብ ነው ወይ? ምክንያቱም ያን ሲለዩልን እኛ ደግሞ እየለየን እንሄዳለን። ቅድም እንዳልነው ማንንም ሰው ማስገደድ አያስፈልግም። ግን ዋትስ ዮርስ ኢዝ ዮርስ፣ ያንን ለማስከበር የሚያስችለን መንገድ ይጠርግልናል በሚል ነው። እና እንደ አንድ የስነ አእምሮና የስነ ልቦና ሊያመጣ የሚችለውን ትራማ በመመልከት ለነሱ ነው ይሄን ጥያቄ እንዴት ነው የትግራይ ህዝብ ከኢትዮጵያ ህዝብ ጋር ከአማራው ህዝብ በልቻለሁ ጠጥቻለሁ እያልክ ሰው ስታስገድልና ስታሳርድ አገር ስታጠፋ ትግራይ ትግርኝን ስታቋቁም ይሄንን በደንብ ከቲፒኤልኤፍ ውጭ ተገንዝበዋል ወይ? ምን እያላችሁ ነው የምታወሩት? ነው ወይስ እንደው በድፍኑ ቅድም እንዳልነው ድብልብል አረመኔዎች ናቸው ሊገባቸው የማይችል ማለት ነው? የኔ አጀንዳ እሱ ነው። እነሱ ይወያዩ። ምክንያቱም ከፍተኛ ችግር ላይ ናቸው። እኛ እንደሆነ ነፃ እንወጣለን እውነትን እስከያዝን ድረስ።
እያንጓለንን እስካጣራን ድረስ እስከተደራጀን ድረስ እኔ የፖለቲካ ፓርቲ የሚለው ይገባኛል። ደብሮ ያለበት ፖለቲካ ፓርቲ ይሄ ትራዲሽናሊ በዌስቱ እንደሚባለው ሳይሆን ጽጌረዳ የምትለውንም ደግሞ በጣም የተደራጀና ለስልጣን ለባለቤትነት የሚያበቃው መሆን አለበት ለማለት ነው። እና ድርጅት ሲባል ዝም ብሎ የሲቪክ ብቻ ሳይሆን የፖለቲካም ድርጅት ነው ማለት ነው። ፓርቲ ባንለው ስሙን ዋቴቨር የምንለው ራሱን ለስልጣን ባለቤትነት ለዚህ እኮ ነው ያጥርጥር ያለው። ለባለቤትነት ዝግጁ አይደለም፣ ለመሪነት ዝግጁ አይደለም። ምክንያቱም ውስጡ ይጠራጠራልና ያለችው የሁለታችሁም አንድ ነው ለማለት ነው። መቼም አድማጮች መቼም በትህትና አዳምጡን። እኔ አሁንም እናንተን ነው የምማጸነው። የምንወረውረው ሁሉ እንድትመካከሩበት ነው። እኛ የፈረንጆች የምን የሌላ የምናምን ድጋፍ የአረብ የምንትስ ወኪሎች አይደለንም። ድምፃችን ለተጨቆነው ለተጎዳው ህዝብ ለአማራው ህዝብ ነው። ይኑር የአማራው ህዝብ። የአማራው መኖር ለእናንተም ለሁሉም ተስፋ ነውና ለዚህ ነው የምንጎተጉታችሁ። ስለዚህ ዝም ብሎ የጊዜ ማማሻት አድርጉን። ወጣቶቹ ቁጭ ብላችሁ ይሄ የተባለውን ሀሳብ በሙሉ እየተነተናችሁ መልክ እያስያዛችሁ ወደፊት መቀጠል ያለባችሁ እናንተ ናችሁ። ይሄኛው ያላሰብኩት አጀንዳ ነው። ደግሞ አሁን ዋናው የኛ ሰዎች የሰሙትን ነገር ወደሚቀጥለው ደረጃ አድርሱት። እናንተ ኃላፊነት ነው ብዬ ነው መደመድመው። እግዚአብሔር ይስጥልን። አመሰግናለን። አድማጭ ተመልካቾቻችን የደጀን አማራ የአስተሳሰብ ጥራት ውይይት 8ኛ ዙር ውይይት ዛሬ በዚህ ያበቃል። ይሄ ውይይትና መሰል ጉዳዮችም ወደ ሀገር ቤት በዘመድ ሳተላይት ቴሌቪዥን ይሰራጫሉ። የዘመድ ሳተላይት ቴሌቪዥንን ማስተዋወቅና መላው ኢትዮጵያዊ እንዲከታተል ማድረግ እንዲሁም ደግሞ በዘመድ ሳተላይት ቴሌቪዥን ማየት ለማይችል በፍኖተ አማራ፣ በፍኖተ ርቱዓን፣ በራስ ሚዲያ፣ በጤና መንገድና በአስተዋይ ሚዲያ ዩቲዩብ ቻናሎች እነዚህ መልእክቶችና ውይይቶች አስተማሪዎች ይቀርባሉ። እነዚህን የዩቲዩብ ቻናሎች ሰብስክራይብ፣ ላይክ እና ሼር በማድረግ ኃላፊነታችንን ወጣ እያልኩ የዛሬው ውይይታችንን በዚህ ጨርሰናል። አመሰግናለሁ። በሚቀጥለው በሌላ አጀንዳ እንገናኛለን። ሰላም። አመሰግናለሁ።